አሜን። ተሟችን እናመሰግናለን። ድሮ ፕሮቴስታንት እያለ አገልጋይ ነበርክ ተሙና ልሳን ላይ በጣም ከባድ ታች ነበረው ተሙ ይባላል። እውነት ነው? አይ እንዴ ያው ግድ ነው እኮ በጸጋ ስጦታዎች አምን ነበረ እና የጸጋ ስጦታዎች አንዱ ምንድነው? ልሳን ነው። እና ደግሞ ልሳኑ የጸጋ ስጦታን ብቻ ሳይሆን ደግሞ መንፈስ ቅዱስም ጭምር ነው። ልሳን የማይናገር መንፈስ ቅዱስን አልተቀበለም ብለን ነበር ምናምን የነበረውና ግዴታ አፍ ላይ የመጣውን በለው እየተባለን ቻቱ አሁን ሌላው አይምታወራው ተሙ ድሮ ከነበረው ላይ የተወሰነ ነገር በለለን እስቲ። አይ እሺ እኔ ካልዱሽ ካንተ ጋር ይደክመኛል። ቆይ ካልዱሽ ግን የማይሆን ነገር ያወራል። ምሳሌ የማያወራ ሰው መንፈስ ቅዱስ የለበትም ብለን ያልንበትን ማስረጃ አውጣ። ከዛም በኋላ ችግር የለም። የማይሆን አሁን ማንነው መሰረተ ክርስቶስ ነበር። ካልዱሽ ይደክመኛል። አይ ይደክመኛል ካንተ ጋር ፈለገ ትንሽ ገና እዚህ ድሮ ተናገርክ የነበረውን እስቲ ልሳን ተሰነ በለልን እስቲ። ኢዮብ ይቀጥላል ከጥንት ጋር ኤፕራላቫንታሽ አሊዳን ዳሳዱ ኤፕሬሌቬንታል ሀዲን ዳሳዱር ሀዲቫን ዳሳዲ። አሁን በዚህ አጋጣሚ ብዙዎቹ ይሄን እየተንቀጠቀጡ ይሆናል። ባለፈው ግን የሆነ ነገር ተናግረ ነበረ። ልሳን እዚህ ኦርቶዶክስ ከመጣ በኋላ ቆይ ትደክመኛለህ። ቆይ አይደለም ባለፈው ኦርቶዶክስ ከመጣ በኋላ ልሳን አንዴ ቆይ ላውራ አንዴ ጋር ብቻ ታሙ ከጨረሰ በኋላ አንተ የምትቀጥለው ችግር የለውም። ያወራል ግን የሆነ ችግር አለው። ታታወራ ስለሰማው እኮ ነው። ቆይ አታወራም። አሁን በኋላ ታወራለህ። ታሙ አንድ ጊዜ ፕሊስ። አይ እውነት መስማት ፈልጌ ነው። ድሮ ተለኝ ነበር እና በዚህ አጋጣሚ እኔ የሚተረጎም ነው ይተረጉሙታል። ኦኬ አንተ ይተረጉም እና ያ ነው ሌላ ሐዳስ አሊቬንታስ አፕሮላቬንቴር ሌቤሬ ቦራ ላባጀል ሌቬንታ አፕሮሎቭ ክራሽ ሌቬንትስ ቴሌቤሬቤሬ ለቦራ ባራ ሴሌቬንታስ ቶላዳባንዳስ ሴሌቬ አፕሮሎቮንቶ ሶሎቮር ላባራባራ ለቤሬቤሬ ለቦራ ለቤሬቤሬ ለቦሼሬ ለቦሬ በለን አጥላለ ይሄ ነው ፈለጊ መልሶ ይሄ ሁሉ እና ጥያቄ አለ። ይሄ ድሮ ነው። ይሄ የኦሪጂናሎቹ ጴንጤዎች ነው፣ እንደ ካልዱሽ አይደለም። የሆነ ሰዓት ወደ ኦርቶዶክስ ከመጣው በኋላ ልሳን ጠፋብኝ ማለት ነው። ፈልግልኛ አሸዋ ውስጥ ከሆነ ከጠፋ ፈልገው። አሁን ከዛ አንተው ትደክመኛለህ። ቀጥሉ ከዮባ ጋር። ኧረ ሰላምን በለው መጀመሪያ። እዮብ ወንድማችን እንዴት አለ? ሰላም እንዴት አላችሁ? ሰላም ብያለሁ። ደህና ናችሁ ወይ? ደንደስ ምናምን የሚል እንትን ይበዛዋል የተሙ እንትና ምንድነው ደንደስ እያልኩ ነው የተሙ ልሳን ስማ። ደንደስ የሚለው ሲበዛበት ይሄ ነገር የስጋ ቤት ልሳን ነው። ቆይ በትምህርቱ እናወራም። ቆይ ለምንድን ነው አዶሽ እንዴት አለ? ሰላም እንችላለን አይደል? ሳራተው ነፃነታችን ስጠን። እናንተ የምትጠቀሙት በቅዳሴ ላይ የምትጠቀሙ ቀደም የነገርኩህ ደግሜ ልንገርህ። ሌላ ቦታ ቆይ አድምጠኝ። ሌላ ቦታ ተማሪዎች የማይጠበቅ ነገር ፕሮቴስታንት የሆኑ ያንተ ወንድሞች ይኸውልህ ሌላን ኦርቶዶክሳዊ ሰው ይሩዳ ምናምን አከፊ ዘራፍ እያሉ ነው ሰው የሚያስወጡት። አይ የሰው ላይ ዲስማች እኮ ትሪት እያደረግን ነው። ቅዱስ ለምን አትረጋጋም? ሰላም እንባባል እኮ ነው ያልነው እኮ። አይ ሰላም አትባባሉ። እኔም ብቻው እንዴት ትለናለህ? እዮብን አግኝቼው አላውቅም፣ ሰላም ማለት እፈልጋለሁ። ተሙን አግኝቼው አላውቅም፣ ተሙን ሰላም ማለት እፈልጋለሁ። እኛ ያልነው ሰላም እንባባል እኮ ነው። አንተ አትወራም አላልንም? ሌላ ቦታ የሰው ሃይማኖት በማሸብ በእኛ በክርስቲያኖችና ክርስቶስን ባላመኑ ሰዎች መሀል ያለው ልዩነት ይሄን ያክል ነው። ዲስማች ላይቫችን ላይ ገብተህ ይህን ያክል ራሱ እየተንጫጫ እኛ በቃ ማይከል ብቻ ነው ሚዩት አድርገህ እያልን ያለ ነው። ክብርህን ነክተን ራሱ ልናስወጣ አልሞከርንም። ሌሎች ሰዎች ግን ሌላ የፕሮቴስታንት ላይቭ ግን አይታችኋል አይደል? ጋዲን እንዴት አድርገው እንዳስወረዱት እና ፕሊስ እባክህን ትግስታችን አትፈታተ ነው። እዮባ ይቅርታ ካቆምክበት ቀጥል ፕሊስ። እንዴት አለ ወንድማችን? ሰላም አለ? አለን እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን። እንኳን ደህና መጣ።
እንዴት ነው ልሳን ላይ አንድ ቆይ እንደ ሀሳብ ማውራው ነገር ቢኖር የሰውን ሃይማኖት በማሾፍ የእናንተ ትክክል አይሆንም። ስለዚህ በትምህርቱ ነው እኛ በማንም ሃይማኖት ላይ አላሾፍንም። እኛ በማንም ሃይማኖት ላይ አላሾፍንም። ጀምራችሁ ተመስገን ያለው ሰዎች ከእናንተ አንድ ላይ ደንደስ ይደጋገማል ነው ያለው። እዩ አይደለም አይ ተመስገንም ሲጀመር እዩ ራሱን ችሎ ይመልስልሃል። ቅዱስ ምን ሆነ ነው እንደሱ አይደለም ራሱን ችሎ ይመልስልሃል። ለምን ልሳን አለ የለም በሚለው በመጽሐፍ ቅዱስ ለምን አንወያይም በማስረጃ እኮ ነው አለን ብላችሁ ካላችሁ በመጽሐፍ ቅዱስ ከዛ ታልፎ እናንተው የምትጠቀሙት በቅዳሴ ስርዓት የሚደረገው ነገር እኔ የሆነ ነገር ባረግ ደስ አይላችሁ ቅዱስ። ስለዚህ ጥሩ አይደለም። በቅዳሴ ስርዓት ምንድነው አሁን ምን በቅዳሴ ስርዓት እንዲባረግ ምናምን አረባ አካካኪ ዘራፉን አቁሞ ማይክል የሚታርገው ድል እንሰጣለን ታወራናለህ። ማንም እንደዛ አድርጎ ማያውቁም። ግን እናንተ አሁን ቆይ ምንድነው ቃዶሽ የፈለከው አሁን የተናገርነው ላይ ስህተት አለ ምንድነው? ቆይ ልሳን ብላቸውን ፈልገም ቅድም ያወራ ነበረ። ተሙም ምን አገባ አንተ? ያንተ ልሳን ነው እንዴ አሁን እኛ ያወራ ነው? አይ እንደዛ እያላችሁ አይደል እንዴ? ያንተ ልሳን ነው ወይ ጥያቄ ያንተን አለ የለም በሚለው በመጽሐፍ ቅዱስ እንወያይ። ቆይ ስማ እሱ እንወያያለን። አንዴ ቆይ አንደኛ እያሾፋችሁ ላልከው መጀመሪያ እርማት ያስፈልገዋል። ውይይቱ ቀጥሎ የሚመጣ ነው። ያንተ ልሳን ተናግረናል እኛ። አይ እንደዛ አስመስላችሁ አይደል እያሾፋችሁ። በቃ ታዲያ ያንተ ካልሆነ አይመለከትህም ማለት ነው። ያንተ ከሆነ ደግሞ ትተረጉምልናለህ። ያንተ ከሆነ አሁን ተሙ ያለውን ተርጉም። ያንተ ነው እኮ እየነገርኩህ እኮ ነው ነው ወይ ያንተ ነው ወይ? አው የኛን ልሳን አስመስላችሁ እዚህ ያንተ ነው ወይ? ያንተ ነው ወይ ታላችሁ ማለት ነው። ያንተ ነው ወይ? አሾፋችሁ እያሾፋችሁ አይደል? በቃ ዝም በላ። ምን የምታውቀው ነገር የለም። ዝም በል በቃ። አሁን እሺ የመጀመሪያው ነገር ለምን በትምህርቱ አንወያይም ነው። አሁን እኛ ልሳን አለም ብለን ከመጽሐፍ ቅዱስ ምን ጠቅሳቸው ጥቅሶች አሉ። ያው በዛ ርዕስ ማይተረ ማይክል ሚዩት ለማድረግ እንገደዳለን። ቅዱስ ለምን መሰለ ተደማምጠን ነው ሙራት ያለብን። ማለት ከዚህ በኋላ ባሉት ሰዓቶች ላይ ስሜትን ማትቆጣጠር ከሆነ ማይክን እየከፈትክ ዝም ብለህ የምትወጪው ከሆነ እንደው በጣም በጣም እንጋጫለን። እንደዛ ነው የሚሆነው። እሺ በልሳን ዙሪያ በደንብ ታይም ሰተን እናወራለን። ከዛ በፊት የኔ ተወዳጆች ውይይታችን እንዳይቋረጥ ሁላችሁም በደንብ ኮፒ ሊንክ አድርጉ። እሺ ሁላችሁም በደንብ ኮፒ ሊንክ አድርጉ እና ደግሞ ገብታችሁ ማውራት መወያየት የምትፈልጉ ፕሮቴስታንት የሆናችሁ ቶች ወንድሞች ቤቱ ለእናንተ ክፍት ነው። ገብታችሁ ከኛ ጋር ማውራት ትችላላችሁ። እዮባ ከቅዱስ ጋር ቀጥሉ። እሺ ይሰማሉ። ኔትወርክ አስወጣኝና ራሴን እያወራው ውጭ ያገኘሁት። እሺ ማይተረጎም ልሳን አለ ቃዶስ ባይዘው ከውይይቱ መጨረሻ ላይ መቼለታ ነው አንድ አባት አንድ ጳጳስ ስም ጠርተ ቅባት ናቸው ብለህ ተናግረሃል። ለሱ ማስረጃ ጠይቃለሁ። አሁን ቤቱን ላለመረበሽ ነው። ከውይይቱ በኋላ እሱን ማስረጃ ጠይቃለሁ እንዳረሳ። አይኔ አልኩዛ ቢያላልኩም ቅባት ናቸው ቢያላልኩም ችግር የለውም። እሱ በኋላ እናወራበታለን። ኦኬ እሺ በኋላ እናወራበታለን። የማይተረጎም ልሳን አለ? አይ ልሳን በመጽሐፍ ቅዱስ ብዙ አይነት ልሳን አለ። አዎ ማይተረጎም ልሳን አለ ወይ ነው? ስንት ልሳን አለ አላልኩም። አስተርጓሚ ካለ ማይተረጎም የለም። ያው አስተርጓሚ ካለ አው አይተረጎምም። እስቲ ማይተረጎም ልሳን አሳየኝ ከመጽሐፍ ቅዱስ። ማይተረጎም ልሳን አሁን ለምሳሌ በቆሮንቶስ ቤተክርስቲያን የተነገረው ልሳን እሱ አስተርጓሚ አውጣውና ቆሮንቶስ መጽሐፍን እናንብበው። የቱ ጋር ማይተረጎም ልሳን አለ እንደሚል አሳይ። ኦኬ ቆሮንቶስ ምዕራፍ 14 ያለው ላውጣለ ችግር የለው። አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 1 ጀምሮ ያለው ላንብበልህ። ከቁጥር 1 ጀምሮ እንድታነበው ሳይሆን ማይተረጎም ልሳን ቁጥር ስንት ላይ ነው የተባለው? ይሄ አይተረጎም የተባለው ኦኬ ልሳን አይተረጎም። አስተርጓሚ ከሌለ አይተረጎምም እኮ ነው ያልኩት። አስተርጓሚ ካለ እኔ አስተርጓሚ ላይ አይመሰረትም። ልሳን ይተረጎማል አይተረጎም የሚለው አለ የለም ላይ አይመሰረትም። ለምሳሌ ቋንቋ የሚነገር ነው ወይ ከተባለ የሚናገሩ ከሌሉ አይነገርም ማለት ነው አይባልም። አሁን የተጠየቀው ልሳኑ ላይ ነው፣ የልሳን ምንነት ላይ ነው እያወራን ያለ ነው እንጂ ተርጓሚ አለ የለም ምናምን አይደለም። ማይተረጎም ልሳን አለ ወይስ የለም ነው።
ኦኬ በመጽሐፍ ቅዱስ ላይ ስንመለከት ሁለት አይነት ልሳን እንዳለ በግልጽ አድርጎ ያስቀምጣል። ሐዋርያ ጳውሎስም በሐዋርያ ስራ ላይም ያለው ልሳንና በቆሮንቶስ ላይ ያለው ልሳን አንድ እንዳልሆነም እንመለከታለን። እንዴት ነው አንድ ጥያቄ? እኔ ለመጨረሻ ጊዜ አንዴ አዳምጥ። አሁን ከቅድም ጀምሮ በመጽሐፍ ቅዱስ ስትልክ መጽሐፍ ቅዱስ እንደሚያውቅና በመጽሐፍ ቅዱስ የተጠየቀውን ጥያቄ እያነሳ በስርዓት የምትወያይ ነው የሚመስለው። ግን አሁን የምትጠይቀውን ጥያቄ በቀጥታ ከመመለስ ይልቅ ሌላ ያልተጠየቀውን ነው የምታወራው። ስንት አይነት ልሳን አለ አልጠየቅኩም። እኔ የጠየቅኩ የማይተረጎም ልሳን በመጽሐፍ ቅዱስ ላይ አለ ወይ ነው። አዎ አለ ካልክ ማስረጃ፣ የለም ካልክ ማስረጃ። ግልጽ ነው። አስተርጓሚ ከሌለ ቆይ እንዴት ይተረጉማል? እኔ አስተርጓሚ አለ የለም ላይ የተመሰረተ ነገር አልጠየቅኩም። ልሳኑ ግን ተተርጓሚ ነው ወይስ አይደለም ነው። አስተርጓሚ ካለ ይተረጎማል። አስተርጓሚ ከሌለ ግን አስተርጓሚው እንዴት ነው የሚተረጉሙ? ጸጋ የሚያስተርጉም ጸጋ ካለው ከተሰጠው ቃዶሽ ያመጣው አይደለም። የአማርኛም ችግር ከሆነ ብዬ ነው እየተረዳው ለመረዳት እየሞከርኩ ያለሁት። አስተርጓሚ መኖር አለመኖሩ ትርጉሙን አይቀይረውም። ልሳን ምንነትን አይቀይረውም። ለምሳሌ ማለት ነው ልሳን ይነገራል ብለህ የምታምን ከሆነና እንደው ይሄ መናገር ችግር ያለባቸው ሰዎች ቢሰበሰቡ እነሱ አለመናገራቸው ልሳን የሚባል የለም ያስብላል። እነዛ ሰዎች አንደበት ያው መናገር የማይችሉ አሉ አይደለ? በተለምዶ ምንጠራቸው እነሱ ቢኖሩ እና እነሱ ልሳን እንግዲህ ያው ቋንቋ መናገር ስለማይችሉ በተፈጥሮ መናገር ስላልቻሉ ልሳን አይነገርም ይባላል። ቃዶሽ አይባልም። እንደሱ አይባልም። በቃ እንደዛ ካልተባለ የኔን ጥያቄ አስተርጓሚ አለ የለም የሚለው ላይ አይመስረት። የኔ ጥያቄ ልሳኑ በራሱ ተተርጓሚ ነው ወይስ የማይተረጎም ነው? ኦኬ ሲጀመር የማይተረጎም ልሳን የለም። የማይተረጎም ልሳን የለም። ቴንኪው። አንዴ ቆይ ግን እንዴት ነው የምትተረጎሙ በሚል ነው አሁን አንተም አትስማማው ማለት ነው። በመጽሐፍ ቅዱስ ስንመለከት ሊትራል የሆነ ልሳን የተሰጣቸውም አሉ። የሰው ቋንቋ የሆነ ሊትራል የሰው ቋንቋ የሆነ ልሳን የተሰጣቸውም አሉ። የሰው ቋንቋ ያልሆነ ከሰው ጋር እርስ በርስ የሚነጋገሩበት ቋንቋ ያልሆነም ልሳን አለ። ከሰው ጋር የምትነጋገርበት ያልሆነውን ቋንቋ ሳይ ለምሳሌ አሁን በቆሮንቶስ ቤተክርስቲያን ላይ የተሰጠ ልሳን ለቤተክርስቲያን እግዚአብሔር እንድትታነጽ የሰጠው ልሳን እሱ የሚተረጎም ልሳን አይደለም። ሊትራሊ የሰው ቋንቋ ያልሆነ ልሳን ነው። ኦኬ አውጥቻለሁ፣ ችግር የለም አውጥቻለሁ። ቁጥር ስንት ላይ? ኦኬ ቁጥር ከአንድ እስከ ታች ያለው ማንበብ ይችላል። አይ ከአንድ እስከ ታችማ እናነብ። ከሁለት ያለው ዋናው ፖይንቱ ላይ ኦኬ ቁጥር ሁለት ላንብበል፣ ችግር የለውም። እሺ ቁጥር ሁለት ላይ ምን ይላል? በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም ይላል። አየህ የሚያስተውለው የለምና በመንፈስ ግን ምስጢርን ይናገራል ይላል። ሐዋርያ ስራ ሌላ ነው። አንዴ እዚህ ጋር በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም ይላል አይደለ? ለእግዚአብሔር የሚናገረው ያ ሰው የሚናገረውን ያውቀዋል ወይስ አያውቀውም? ኦኬ ቋንቋውን ትርጉሙን ሊያቅም ይችላል። ትርጉሙ ከተሰጠው ያውቃል። ትርጉሙም ካልተሰጠው እንዴት ያውቃል? የሚናገረው ካላወቀ ምን ብሎ ነው ለእግዚአብሔር የሚናገረው? በአእምሮ አይደለም የሚያወራው። ካላወቀ ኦኬ ካላወቀ የሚናገረውን ካላወቀ ለእግዚአብሔር ምን ብሎ ነው የሚያወራው? ኦኬ አሪፍ ጥያቄ ነው ጠየቀኝ። ካላወቀ ብለህ ላልከው ነገር አየህ እዚህ ክፍል ላይ የተጠቀሰው ልሳን ከአእምሮ የሚወራ ልሳን አይደለም። ቋንቋኛ ከአእምሮአችን የምናወጣው ነገር አይደለም። ከመንፈሳችን ከእግዚአብሔር ጋር ኮኔክት የምናደርግበት ቋንቋ ነው እንጂ ከእግዚአብሔር ጋር የምንነጋገርበት ቋንቋ እግዚአብሔር እኛ እንድንታነጽበት የሰጠን ቋንቋ ነው እንጂ ሊትራሊ የሰው ቋንቋ አይደለም። እዚህ ክፍል ላይ ሊትራሊ የሰው ቋንቋ ካልሆነ ተናጋሪ ሰው አይደል እንዴ? የሰው ቋንቋ ካልሆነ የምን ቋንቋ ነው የሚናገረው ሰው? ለሰው ቋንቋ ሴንስ ደግሞ ምንድን ነው? ኦኬ አይደለም። ቆይ የሰው ቋንቋ ለማለት የፈለኩት እንዴት ነው መሰለ? አይደለም ብዬ ለማለት የፈለኩት አሁን ለምሳሌ እርስ በርስኛ ከአንተ ጋር አሁን በአማርኛ አይደል የምንነጋገረው? እንደዛ የምንነጋገርበት ቋንቋ አይደለም። እኛውን ተምረን ነው ያገኘነው ያን ቋንቋ አይደል? ይሄ ደግሞ እርስ በርስ የምንነጋገርበት ሳይሆን እግዚአብሔር የሚሰጥ ለቤተክርስቲያን ራሷ እንድታነጽበት እግዚአብሔር የሚሰጠው ቋንቋ ነው እንጂ እርስ በርስ የምንነጋገርበት አይደለም ለማለት ነው።
እሺ እርስ በርስ የምትነጋገርበት ካልሆነ አንተ እግዚአብሔር ጋር ስትነጋገር የምትናገረውን ካላወቅ ምን እያልክ ነው የምትናገረው? እግዚአብሔርን እሱን እኮ ነው የምልህ። በመንፈስ ነው የምትነጋገሩ ከእግዚአብሔር ጋር። በምንድነው የሚለው ምንድነው የምትናገረው የሚለውን አይቀይረውም። ቃዶሽ በምንድነው የሚል አይደለም ጥያቄው። በመንፈስ ነው በስጋ ነው የሚለው መልስ ምንድነው የምትናገረው የሚለውን አይቀይረውም። የኔ ንግግር ወይም የኔ ጥያቄ ምንድነው? ለምሳሌ እኔ አሁን እያወራ ያለሁትን ቋንቋ ወይም አሁን የምናገረውን ነገር ማላቀው ከሆነ ወደ ፈለገ እያወራው ወይም ፈለገን እያናገርኩት ምን እያወራሁት እንደሆነ ያላቅም፣ ግን እሱን እያናገርኩት ነው እንበል። ልስደበው ልመርቀው ማላቅ ከሆነ ምን ብዬ ነው ማወራው እንደማለት ነው። እኔ ጥያቄ እግዚአብሔር ጋር እነጋገርበታለሁ አልክ። ታውቀዋለህ ወይ ስለ አላቅም አልክ። ማታውቀው ከሆነ እግዚአብሔርን እየሰደብከው ይሁን እያመሰገንከው ይሁን ማታውቅ ከሆነ ምንድነው የምታወራው ነው ጥያቄው። ኦኬ አሁን ማታውቀው ከሆነ ብለም ላልከው ነገር ሲጀመር አሁን በመንፈስ እኮ ነው እያወራሁ ያለሁት። ሲጀመር አላቅም። ትርጉሙን ከተሰጠኝ ቆይ አንዴ አልጨረስኩም። ምናልባት ትርጉሙ ከተሰጠኝ ትርጉሙን ላቅ እችላለሁ። ትርጉሙ ካልተሰጠኝ እንዴት ማወቅ እችላለሁ? ጳውሎስም እኮ ብሏል እዚህ ቆሮንቶስ ለከታች ስትመለከት ምን ይላል? ትርጉም ካልተሰጣችሁ ትርጉም እንዲሰጣችሁ ጸልዩ ነው ብሎ ያለው። እሱ እኮ ለማህበር እኮ ነው ወዳጅ፣ ለማህበር ብቻ አይደለም። ማታውቀው ከሆነ ቆይ አንዴ ምንድነው እሺ ጽና የምትባል ሰው ካልተመቸ መውጣት ትችላለህ። እንዳንተ ስለ መናፍስት እየተወራ መዋል አይጠበቅበትም። ለምን መቦለክ እኮ ነው እኮ ዮባ። እኔ እኮ ምን አይነት ሰላም የሚነሳ ልጅ እንደሆነ ብታየው። በቃ እንትን ብየዋለሁ። ማን ነው እና አይቶ በቃ እና የኔ እንትን ምንድነው መሰለ የምትናገረውን ነገር ማታውቀው ከሆነ ከጠየቀኝ በኋላ እኔም ጠይቃለሁ። ችግር የለውም። ልሳንን በተመለከተ ማለት ነው። እሺ የምትናገረው እሺ ምንድነው የምትናገረው የሚለው ማታውቅ ከሆነ አንተ እግዚአብሔርን ምን እያልከው ነው እንጂ ጥያቄ ለማህበር አሁን መጽሐፉ ምን እያለ እንደሆነ ፕላስ ደግሞ በፕሮቴስታንቱ ምን ይታመናል የሚለውን የተረዳው አልመሰለኝም። ተርጉም ያስፈልጋል የሚባለው ለማህበሩ ነው። እሺ ተርጓሚ ከሌለ በማህበር መካከል ስትናገር እብድ ነው ይሉሃል የሚለው ጳውሎስ ለማህበሩ የምትናገር ከሆነ ጳራራም ጨራራም እያልክ ስታወራ ያ ጳራራም ጨራራም ካልተተረጎመ ህዝቡ ጋር ምን አይነት መልእክት ሊያመጣ ይችላል? ይሄ ሰው እብድ ነው ሊያስብል ይችላል ነው ጳውሎስ እያለ ያለው። አሁን ስላንተ ስለ ግለሰቡ እየጠየቅኩ ለማህበሩ ስለሚነገር ነገር ለማውራት ትሞክራለህ። የኔ ጥያቄ ባጭሩ እግዚአብሔርን ስታናገር የምትናገረው ነገር ምን እንደሆነ ማታውቅ ከሆነ እየሰደብኪውን እያመሰገንክ በምን አውቀ ነው የምታወራው እግዚአብሔርን ነው ጥያቄ። ኦኬ እንደዛ ብለህ ለጠየቅኩ አሁን ጳውሎስም ከታች በኩል ያለው ነገር አለ። ለምሳሌ ከቆሮንቶስ ምዕራፍ 14 ከቁጥር 7 ምን ይላል? አንተ መልካም ታመሰግናለህ፣ ሌላው ግን አይታነጽበትም ይላል። ከሁላችሁም ይልቅ በልሳኖች እናገራለሁ፣ እግዚአብሔርን አመሰግናለሁ። ነገር ግን ሌሎችን ደግሞ አስተምር ዘንድ በማህበር እልፍ ቃላት በልሳን ከመናገር ይልቅ እልፍ ቃላት በልሳን ከመናገር ይልቅ 5 ቃላት በአእምሮዬ አምስት ቃላት በአእምሮዬ ልናገር ወዳለሁ። በልሳን ሲጀመር ከአእምሮ አይደለም የሚወራው። አስባል አንተ መልካም ነው የምታስበው በልሳን አላሰብኩም አስበሃል አልከኝ አላሰብኩም። የኔ ጥያቄን መልስልኝ። እሱ እኮ ነው ጳውሎስ ነው እያለ ያለው እኮ። ጥያቄ ከገባ ጥያቄን መልስልኝ። ተረዳኝ? አይ ያልጠየኩ ነው እያወራ ያለው። የጠየኩ ሌላ ነው። ካልገባ ጥያቄ አልገባኝም በለኝ። ዝም ብዬ የሰማው የሆነ ጊዜ ነፈገኝ ምናምን እንዳትል ብዬ ነው እንጂ ምንም ከጥያቄ ጋር የሚገናኝ ነገር አይደለም ያወራው። ለመደበቂያ የሆነች ቁጥር አነበብክና እሷ ላይ ነው ጊዜ ማጥፋት የፈለከው። ተመልከቱ። አንተ ላልከው እኮ አሁን ጥቅስ አመጣሁልህ እኮ። አንተ መልካም ነው የምታመሰግነው። ቆይ ጳውሎስ ምን አለ? አንተ መልካም ነው የምታመሰግነው ብሎ ነው ያለው። አየህ። ስለዚህ በልሳን ስትናገር የቱ ጋር ቁጥር ቁጥር ስንት ላይ 17 እሺ እንዲህ ይላል። እንዲህማ ካልሆነ አንተ በመንፈስ እሺ ከላይ ነው የሚጀምረው 17 ቆይ እንዴ። ስለዚህ በልሳን የሚናገር እንዲተረጉም ይጸልይ። በልሳን ብጸልይ መንፈሴ ይጸልያል፣ አእምሮዬ ግን ያለ ፍሬ ነው። እንግዲህ ምንድነው? በመንፈስ እጸልያለሁ፣ በአእምሮዬ ደግሞ እጸልያለሁ። በመንፈስ እዘምራለሁ፣ በአእምሮዬ ደግሞ እዘምራለሁ። እንዲህማ ካልሆነ በመንፈስም መዘመር በአእምሮም መዘመር እንደዛ ማለት ነው። እንዲህማ ካልሆነ አንተ በመንፈስ ብትባርክ ባልተማሩ ስፍራ የተቀመጠ የምትለውን ካላወቀ
እንዴት አድርጎ ለምስጋና አሜን ይላል? አየ ህዝብ መካከል አሁን ቅድም ተሙ ያለውን አርጋዱላ ባራጫ ምናምን የሚለውን ማለት ህዝብ መካከል ባልተማሩት ባላወቁት መካከል ብታወራ የምታወራውን ካላወቀ እንዴት አድርጎ ለምስጋና አሜን ይላል? አንተማ አለ መልካም ታመሰግናለህ። ምክንያቱም ያውቀዋል፣ እንዳንተ የማያውቀው አይደለም ያውቀዋል። አንተ አላውቅም ስላልክ እሺ ቆይ አንዴ ከታች በኩል ያለው ነው። እሺ እንደሚያውቅና እንደማያውቅ እናውቃለን። አሁን አንብብ፣ ቀጥል ጎይድ። እሺ እሱን እናወራለን። የቅድሙ ጥያቄ እንዳረሳ። እሺ አንተማ መልካም ታመሰግናለህ፣ ሌላው ግን አይታነጽበትም አለ። ሌላው ምን አይልበትም? አይታነጽበትም። በማህበር መካከል ጳራራም ጨራራም ስትል ማለት ነው። ካልተተረጎመ አይታነጽበትም ማለት ነው። አታሹፋ። ምንድነው ያሾፍኩት? አንተ አስተማሪ አይደል እንዴ? ለምን እንደዚህ የምታደርገው? ምንድነው ያሾፍኩት? ያወራን ጳራራ ጨራራ ለምን ትላለህ እንዴ? ምን አገባ ጳራራም ጨራራም ብል? ያንተ አይደለም እኮ አሁን እኮ በትምህርቱ ያወራን እኮ ነው ያለው። ኦሪጂናል ልበልለትና አንተ ትልለት ያንተ አይደለም እኮ ነው የማወራው፣ የራሴ ነው። ያንተ አይደለም አይደል? ያንተ ካልሆነ መቆጣት አይጠበቅብህም። አይ እያሾፍኩ ነው። እያሾፍኩ አይደለም፣ ማርያምን እያሾፍኩ አይደለም እንዴ፣ እየተወያየን እኮ ነው። አንተን እያሾፍክ ያለው እንደው እሺ፣ አሁን እያሾፍኩ ያለው ዝም ብለህ አዳምጥ፣ እንትኑን አትረብሽ። ከሁላችሁ ይልቅ በልሳኖች እናገራለሁና እግዚአብሔርን አመሰግናለሁ። አየህ ምን እንደሚል የማያውቅ ሆኖ ያመስግን ይሳደብ የማያውቅ ሆኖ አይደለም። አንተ አያውቅም ብለሃል፣ እሱ ግን አመሰግናለሁ ሶ ለምስጋና ነው ማለት ነው። እሺ ነገር ግን እንግዲህ 17ን አለፍ ነው የጠየቅኩን ጥያቄ እስካሁን አላገኘሁትም። ልቀጥል ወይስ ደግሜ ላንብብልህ? ኦኬ አይ አንተ ከአእምሮ ነው እያወራ ያለው ብለህ ነው ላልከውና አይደለም እኔ አንተ ከአእምሮ ነው ወይ አላልኩም። በቃዶሽ ማይክን አንሳ። ጫጫታ ስላለ ነው። ባንዲካ ጫጫታ ቢኖር ጥያቄ እኮ አይቀየርም። ቃዶሽ አለመስማት እንጂ እኮ ነገ አመጣሁልህ እኮ አንተ ላልከው ጥያቄ አንተ መልካም ነው የምታመሰግነው። ምክንያቱም አልጠየቅኩም እኔ እሱ እና ምንድነው ያልከኝ? እንደዛም አልጠየቅኩም እኔ የጠየቅኩ እሱን አይደለም። እስቲ አስታውሰኝ ነው የጠየቅኩ ከገባ አንተ የጠየቀኝማ በአእምሮ ማን ነው የምታወራውን ካላወቅ እግዚአብሔር እየተሳደብክ እንዳልሆነ በምንድን ነው የምታውቀው ብለህ ላልከው ጳውሎስም ደግሞ እዚህ ጋር ያለውን ነገር እየነገርኩ ነው። ጳውሎስ ምንድን ነው ብሎ ያለው? አንተማ መልካም ነው የምታመሰግነው እኮ ነው ያለው። አንተ መልካም ግን ሌሎች አይታነጹበትም። ስለዚህ ጳውሎስማ በማህበር መካከል ስለሚነገረው ነው። እሱን እኮ ነው እያልኩ ያለሁት። አንተማ እኔ በማህበር መካከል ስለሚነገረው አይደለም። አንተ እኮ የመለስክልኝ ቅድም በማህበር ስለሚነገረው ሳይሆን ቁጥር 2ን አንብበ ከእግዚአብሔር ጋር ይነጋገርበታል ነው ያልከኝ። ከእግዚአብሔር ጋር ስትነጋገር ነው። እኔ ማህበር ላይ ስላለው አልጠየቅኩም። ኦኬ ስለዚህ ልሳን እኮ አሁን ለግለሰብ እኮ ለራሱ ለግለሰብ ጥቅም እኮ ነው እየተሰጠ ያለው። እኔ ለማጥቅም ነው አላልኩም። ይኸውልህ እንዳልገባህ የሚታወቀው በዚህ ነው። ይኸውልህ ቁጥር 2 ላይ ምን አልከኝ መሰለህ? አሁን አልተመለሰም። ጀምር አንድ አዳምጥ መቼም እንደማትል አውቃለሁ ነው፣ ግን እኔ ልጠይቅህ። አዳምጥ እባክህ ጠይቀኛል። አዳምጥ ቃዶሽ። የት ነው አንጠልጥለህ ለምትሮጠው? መጨረስኩኝ ገና። ያው ሁላችሁም ስሙ በደንብ። ቁጥር 2ን አነበበ። ምን አለ? ቁጥር 2 በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም ይላል። ስለዚህ በልሳን የሚናገር ሰው ለእግዚአብሔር ነው፣ ለሰው አይደለም የሚናገረው አለ። እሺ ያልኩት ለሰው ማይናገረው ከሆነና ከእግዚአብሔር ጋር ብቻ የሚነጋገርበት ከሆነ ታውቀዋለህ ወይ አልኩት። አላውቀውም ምን እንደምል አለ። ምን እንደምትል ማታክ ከሆነ እየሰደብኪውን እያመሰገንክ በምን ልታቅ ትችላለህ ስለው ጳውሎስ ስለ ማህበር ያወራውን አመጣ ማለት ነው። ጳውሎስ ያለው ምንድነው? በማህበር መካከል ማይተረጎም ከሆነ የሚሰማው ሰው እንዴት አድርጎ ለምስጋና አሜን ይላል? ምክንያቱም አያውቀውም ይላል የሚለውን አመጣ። አልጠየኩም እኔ ስለ ህዝብ መካከል፣ ምክንያቱም ከጅምሩ ለሰው አይነገርም እኮ ለእግዚአብሔር ብቻ ነው ብለህ ራስህ ስላወራ ማለት ነው። ስለዚህ ክፍሉን አስማምቶ የማወቁ ጉዳይ የሆነ እንትን የጎደለ ይመስለኛል። እሺ እንዲህ የሚል ቃል አለ በዓለም ላይ ይላል ቁጥር 10 ላይ በዓለም ላይ ምናልባት ቁጥር የሌለው የቋንቋ አይነት ይኖራል። ቋንቋ የሌለው ህዝብ ግን የለም። ቋንቋ የሰው ቋንቋ ነው። በቃ ቋንቋ ማለት በራሱ ሲጀመር ልሳን ማለት ቋንቋ ነው። ቋንቋ ደግሞ የሰው መግባቢያ መነጋገሪያ ነው። ከዛ ምን አለ? ብዙ ቁጥር በዓለም ላይ ቁጥር የሌለው ቋንቋ
አይነት ይኖራል። ቋንቋ የሌለው ህዝብ ግን የለም አለና እንግዲህ የቋንቋውን ፍቺ ባላውቅ ለሚናገረው እንግዳ እሆናለሁ። እንግዲህ የቋንቋውን ፍቺ ባላውቅ ለሚናገረው እንግዳ እሆናለሁ። ፍቹን ካላወቅኩት ለሚናገረው ሰው እኔ እንግዳ ሆነበታለሁ። ለምሳሌ እዚህ ጋር ቃዶሽ እያወራ ያለው ለኔ ማይገባኝ ከሆነ እኔ እንግዳ ነው የምሆነው። ምክንያቱም እሱ የሚያወራው እየገባኝ ስላልሆነ ልንግባባ አንችልም ማለት ነው። የሚናገረውም ራሱ ደግሞ ለኔ እንግዳ ይሆንብኛል፣ አንግባባም እያለ ነው። ስለዚህ ተርጓሚ ያስፈልገዋል። የሚተረጎም ከሆነ ደግሞ መግባቢያ ቋንቋ ነው። ተተርጉሞ ለሰው የምትነግረው ከሆነ የምትግባባበት ነው እንጂ የምትወዛገብበት ሊሆን በፍጹም አይችልም ማለት ነው። አለውኝ ጋይስ ኦኬ አለ ችግር የለውም። የፈለገ ኦኬ አለ አሁን ምስል እንትን እያለብኝ ነው። እሰማለሁ ስታውት ትሰማለህ? አንዴ ላውራሽ። ቆይ የኔ ምስል ምን ሆነብኝ? ዮባ የሱ ኮኔክሽን ዮባ አለህ፣ ግን ያንተ ቀይ የሚያበራው አንድ ላይ ነው። ለዛ ነው ይስተካከል። እንትኑ ኔትወርኩ ይምጣ አንድ ጊዜ ካዱሽ፣ ከዛ በኋላ ትቀጥላላችሁ። አይ እሱ ባወራው ነገር አሁን ማይክል ሚት አድርገው ቅዱስ እሱ እስኪመጣ ደግሞ ሲለ አንተ ስነ ስርዓት ይኖር 10 ጊዜ አይነገር። እኛ ኮርስ በነገራችን ላይ ቀጥ በል ማይክል ሚት አድርገው። ተረጋጋ እንጂ ምን ሆነ ነው? ከሱ ጋር ነው አልስተወረ የነበረው። ስለዚህ እሱ ይምጣ። አዎ እሱ ባወራው ነው ያሳብ ማይክል ሚት አድርገው። እሱ ሲመጣ ነው እየሰሙ ያሉት። ማይክል ሚት አድርገው አንተ ለምንድን ኦኬ መጥቷል። ያው እሱ ምን አይነት እሺ ተመለስኩ። ተመልሰሃል። ይቅርታ በጣም ኔትወርክ እንትን እያስወጣኝ ነው። እሺ ምኑ ጋር ነበርኩኝ? 11%። ስለዚህ በልሳን የሚናገረው እንዲህ አይደለም። ፍቺውን ባላውቅ ቁጥር 11 ላይ ፍቺውን እንግዲህ የቋንቋውን ፍቺ ባላውቅ ለሚናገረው እንግዳ ሆናለሁ፣ የሚናገረውም ለኔ እንግዳ ይሆናል። ካልተግባባን ተናጋሪው ይወሪ ሶልካውን እየተቆራረጠ ነው። ግን እየጨቆንከኝ ነው ፈለገ። እሱ ባወራው እኔ ማሳብ ሰጥ ምን ይመስላል? አሁን እንኳን ተጨንቆንክ የአንተ ልጆች የነጻነት ቀንን ያከብሩልሃል። መጨቆንን እያስታወሱ አሁን ማይክል ሚት አንተ ምን ጣሊያን እንደ በጭቆና ገብተህ ጥቁሮች ጋር እንደገና በጭቆና የምትወጣው ስሜቶ አይ አንተ ተው፣ አንተ ዝሙት አድርገህ ብትቀመጥ ይሻላል። አለበለዚያ ዝሙት አድርገህ አይ አለበለዚያ አስጨንቃለሁ። ኢየሱስ ክርስቶስ ልጠይቅህ ወጋው ለምን አድርገህ ብትቀመጥ አይ ሚውት አድርገህ ተቀመጥ፣ አለበለዚያ አስጨንቃለሁ በጥያቄ። እሺ ውይ አስጨናቂ ትቻለሁ። በቃ ሚውት አደርጋለሁ። ቀጥሉ። እውቀት ካላቸው ጋር ላውራ እስኪ። ተማር ዝም ብለህ ቁጭ ብለህ ሚውት አድርገህ። እሺ እንደዚህ አይነት ንግግር እንድትናገር አንፈቅድልህም ቅዱስ። ይሄ ቤት የክርስቲያኖች ቤት ነው እና እኛ ተቀምጠን እኛንም ሌሎችንም ወንድሞች የማይሆኑ ጸያፍ ነገሮች እንድትናገር አልፈቅድልህም። ከዚህም በፊት እኔ እናንተ በሆነ ጉዳይ ላይ አውርተናል። ታውቃለህ አይደለ ቅዱስ? የተለያዩ ሀሳቦችን ስናወራ ጆሮውን የሚቆረቆሩ የማይመቹን ነገሮች ልንናገር እንችላለን። የምናወራው ግን በሀሳብ ደረጃ ነው። እዚህ ጋር የምንገባው ልንጋጭ ልንጣል አይደለም። ስለዚህ ፕሊስ ይሆናል አይደል? ቢ ፖላይት ሆነ ብታወራ ጥሩ ነው እና እንዲህ ተመስገን እንድትናገር እኔ ፐርሰናሊ አልፈቅድልህም። አልፈቅድልህም። አሁን ተመስገንን ይቅርታ በለውና እንቀጥል። አይ ችግር የለውም አልለውም። እሱም መጀመሪያ እሱ ይቅርታ አይልም። ምንም ነገር አላለህም። አንተን አፍህን ጀስት በማይሆን መልኩ ከፍተህ እውቀት ካላችሁ ጋር ላወራ አንተ ዛት በለ ማይክል ሚውት አድርግ ምናምን የማይሆኑ የፐርሰናል የሆነ ነገር የተናገርከው ከሰው ጋር ያወራ ለምን ሚውት አድርጎ ይገባል እኮ? ይቅርታ አንተ ይኸውልህ መንፈሳዊ ሰውን አይደለ? ይቅርታ በለውና እንቀጥል። እሺ ይቅርታ ስሙን ጠርተህ ነው እንደሱ ሳይሆን ወንድሜ ተሙ ያውን በቃ ይቅርታ ምናምን በለው። ከዛኛ እንቀጥል። በቃ ፖላይት ሆነን እናወራ። ያው እሺ እንደዛ ስለሆነ እሺ ይቅርታ አድርግልኝ። ተሙ ስሙን ጠርተህ ነው ወንድሜ ተሙ ወንድምህ እኮ ነው። እንዲሁም በቁልምጫ ስም ጠራሁት። ችግር የለውም። እኔ ይቅርታ አድርግልሃለሁ እንዲለው ፈልጌ ነው በለው። ቅዱስ እሺ ወንድሜ ተሙዬ ብለህ ጠራው። እሺ ወንድም ተሙዬ ብዬዋለሁ። እንግዲህ በቃ ጎበዝ ልጅ እዮባ አለ። አሁን
አለው ኔትወርክ ትንሽ ሰፈር እኮ ብቀየር ይሻላል እኮ ኒኮ አፉ በሉኝ መከርኩ አልሰማልክ ዋናቸውና በቃ ይቅር ብለናል ምንም ችግር የለም ምን ማን ይዞብኝ የመጣው በመድሃን ያለ ታረቁ ውጣ እዚህ ያለው እና ተመስገን አንተ አይደል እኔ እዚህ ጋር አንተን ይቅርታ አስበላለሁ አንተ ጭራሽ ባላንጤን ይዘብኝ ትመጣለህ አይደል እግዚአብሔር ስልክ ቀምቶኝ ነው እኮ እኔ አንተን እዚህ ጋር ይቅርታ እያስባልኩ አይደል እንዴ አንተ እንዴት እኔ ጭራሽ ታስጠጋኝ ይቅርታ አድርጌልሃለሁ መምህር ፈለገ ዲያቆን ይቅርታ አድርጌልሃለሁ እኔ ሲጀምር አንተ ጋር በጣም ማወራው ነገር አለ ማድረግ አልፈልግም እናወራለን ኢዮብ የሚባል ሰው ግን ይቅርታ ማለት አልፈልግም ከነጭራሹ ድርሻቸው አለመኖር ነው ብሎ ከምድረ ገጽ ያጠፋኝ ሰው እንዴት ነህ ይዋተውታ እንዳንተ አጥንቴን የሰበረው ሰው የለም እኛ ግን አለን ዛሬ ተሰብር ያለው ይወባ ኤዲት ተደርጎ ስታየው ነው ከፋ አንተ ሳይው ምንድነው ከይዟል ይችላል በቃ እኔ ይችላል እንዴ ለኤዲት አመቻችተን ነው እኛ ምን ጠይቀው የመጽሐፍ ቅዱስ ጥናት ላይ ናችሁ እንዴ ተሙና ፓስተር ሶፊ የመጽሐፍ ቅዱስ ጥናት ላይ ናችሁ ወይስ ምንድነው ያገናኛችሁ አልገባንም ጌታ ይባረክ ኦፍ ኮርስ ምክንያቱም እኛ በክርስቶስ አንድ ነን ምን ስንት ናችሁ ብዬ አልጠየቅኳችሁ ምን እያረጋችሁ ያላችሁበት ቦታ ያስተጋባል ምን እያረጋችሁ ነው ማለት ሌላ ሰው አለ አጠገባችሁ ወይስ ብቻችሁን ናችሁ 8 ሰው አለ ጉባኤ ላይ ነን የእናንተ ጉባኤ ስንት ደረሰ ዝጋናና ሶፊ ግን አንተ ከሱ ጋር ሆነ ነው በልሳን እንደዚህ የሚቀልደው አንተ ጋር ቁጭ ማን ነው እኔ አልሰማም ምን ያው ነው የመጣው ማን ነው በልሳን የቀለደው ንገረኝ ቅድም እየቀለደ ነበር በልሳን ምን ብለን ኖ ልሳን እኮ ታዲያ አጠገቡ ሆኖ ሶፊ በቦክስ አይሄድበት የምን ማስፈራራት ነው ሲጀመር እኔ አጠገቤ ሆኖ ምንስ ቢል ሐሳቡ መብቱ እኮ ሐሳቡ እኮ ከኔ ጋር እኮ አብረን ነው የምንበላው ሐሳቡ አይ ቃዶሽ አላወቀህም ካሜራ ፊት አስቀምጠ ምን እንደምታስብላቸው አይ አይደለም ስለ ልሳን እኮ እኔ ልሳን ሁሉም ክርስቲያን መናገር አለበት ብዬ አላምንም እኮ መጽሐፍ ቅዱስ ለተሰጠው ነው የሚለው ሁለተኛ የሚተረጎም መሆን አለበት ዝም ብሎ ማለት ምንድነው ተመስገን ከዚህ ውጭ ብላል አይ የሚናገረውን አያውቀውም እያለ ነው ቃዶሽ እኮ ተናጋሪው ምን እያለ እንደሆነ አያውቀውም እያለ ነው ምንድነው ማያውቅ የሚተረጎም ነው እኮ ኢቭን እኮ የሐዋርያት ሥራ ምዕራፍ 2 ላይ እኮ በአዲስ ቋንቋ ተናገሩ የሚናገሩት ግን የኛን ሀገር ቋንቋ ይናገራሉ ነው አንተ የምትናገረውን የሆነ ሀገር ሰዎች ይተረጉሙታል ኢቭን እሱ ሌላ ልሳን ነው እያለን እኮ ነው ሶፊ አይ ሶፊ እዛ ጋር እኮ ያወሩት ለሰዎች ነው እዛ ጋር ለሰው ነው የተነገረው አረ ለሰዎች አይደለም መንፈስ ቅዱስ ሲወርድባቸው ነው የተናገሩት ለማን ነው የተናገሩት አረ ለሰው ለማን የተናገሩት ለራሳቸው ጸለዩ እኮ ሜሴጁ ደረሰ እንደ ጸለዩ እንጂ እኮ አወሩ በልሳን እንዴት ነው የሚነጋገሩት አይደለም ኦኬ በልሳን አይደል ወንጌልን የሰበኩት እዛ ክፍል ላይ ወንጌል አልሰበኩም እንደ መንፈስ ቅዱስ ወረደባቸው ሁሉም ሰው እንደ አዲስ ሰው ሆኖ አዳዲስ ቋንቋን ይናገሩ ነበር ከዛ ሲናገሩ ደግሞ አንዱ አንዱን ቋንቋ ይናገር ነበር ለምሳሌ አንተ በልሳን ስትናገር የሆነ ቻይናዊ ጉባኤ ውስጥ ቢገባ ድንገት ቻይንኛ ልታወራ ትችላለህ ግን እዛ ክፍል ላይ የተነገረው ለማን ለሰው አይደል እዛ ክፍል ላይ የተነገረው ለሰው አዎ አዲስ አበባ ነው ለምን አንሰራም ፖድካስት ላይ አው እዚህ ከማባክ ነው እዚህ ከሚባክ ሶፊ ግን ጌታ ነው የታ አየቀለለ ነው ይመች እንዴት ወደ ቢዝነስ መቀየር እንዳለበት ያውቃል እንትኑ ከዚህ እዚህ ከሚባክ ነው ፈለገ ነው እዚህ የተበላው ቁጭ ብሎ ላያ ዩቲዩብ ላይ ማቀረብ ይሻል ነበር የሚየው ወይኔ እና እሱን እኮ ነው ብለ ቶሎ ብሎ አዲስ አበባ ነህ እንዴ ያላለው ሰንሚ ሎኬሽን ልትል ነው ሶፊ ይመች
እና ሶፊ አዲስ አበባ አይደለሁም እያለ ነው። ቀጥሉታ። አንተ ሴት ነህ ዮባ፣ አንተ ሴት ነህ ዮባ፣ እዚህ ነህ። እኔም እዚህ አይደለሁም እንዳጋጣሚ። ዞሮ ዞሮ ግን ልሳን አንዱ ይናገራል፣ አንዱ ይተረጉማል። ለምሳሌ በጉባኤ መካከል የሚተረጉም ከሆነ እንጂ እንደውም ከልሳን ይልቅ እኮ ትንቢትን በብዙ እሹ ነው የሚለው መጽሐፍ ቅዱስ አይደል እንዴ? ልሳንን የሚናገር ከአምላኩ ጋር ሚስጥርን ያወራል ነው እንጂ ይቀባጥራል የሚል የለም። ስለዚህ እኔ በዛ የሚናገረው ልሳን መጽሐፍ ቅዱሴ ነው። ሶፊ አንድ ፕሮፌት የሚባል አንድ ማቀው ሰው አለ እና ሶሻል ሚዲያ ላይ አንዳንድ ንግግሮቹን አይቻለሁኝ እና እሱ የሚናገራቸው ልሳኖች መጽሐፍ ቅዱሴ ናቸው። ማን ነው? ሜጀር ዋን ነው፣ ሜጀር ዋን፣ ሜጀር ቱ፣ ሜጀር ስሪ ያለው መሰለኝ ክፍል ብቻ ሜጀር ዋን ፕሮፌት ጭሮ ነው መሰለኝ የሚባለው። ወይ የሱማ ከዚህ በፊት የተናገረው አይደለ? ወደፊት የሚናገረውም ልክ ነው። አይ መድኃኒዓለም፣ አይ መድኃኒዓለም፣ አይ መድኃኒዓለም። ይሄ ነው ምስክርነት ማለት። ሶፊ መጋጨት የሌለበትን ቦታ እኮ በጣም እኮ የሚያከብረው። ወደፊትም ልክ ነው አለ ቃዶሽ። አሁን አንተ ከፓስተር ጋር ልትከራከር ነው ቁጭ ያልከው? እንዴት ነው? ተምተሜም ልካተሉ አሁን ጥያቄዎች አሉን። አይ ፓስተር እኮ ይለያል አንተ የምታወራው እያለ ነው። እሱ የእሱ አረዳድ ነው። ምናልባት ምን አልከኝ? እሱ የእሱ አረዳድ ነው። እኔ በመጽሐፍ ቅዱስ ማለት ነው የምመሰክረው። አንድ ምዕመን ፓስተሩ ያለውን ትቶ እሱ የራሱ ነው ይላል እንዴ? እንዴት ነው ነገሩ? አይ እሱም እኮ ያምናል፣ እኔ እንደማምነው ያምናል። ምናልባት አይ ይሄው ይለያል አለ እኮ። ምን? አይ አላለም፣ እንደዛ አላለም። አንተ በትክክል አልሰማውም። አይ ኧረ የሐዋርያት ሥራና ቆሮንቶስ 14 ላይ ያለው የሰው ልሳን ነው አንድ ነው አለ። በልሳን አምናለሁ አይደለም እዮባ። እኔ በልሳን አምናለሁ። ልሳን ሁሉም ሰው መናገር አለበት ግን ብዬ አላምንም። እሺ ለአንዳንዶች የመናገር የሐዋርያት ሥራ 2 ላይ ያለውና ቆሮንቶስ 14 ላይ ያለው ይለያያል፣ አንድ ነው። ሁሉም ሰው መደዳውን ይናገር። ሶፊ አይ አንድማ አንድ ነው ማለት ምን ማለት ነው? ማለት ሁለቱም የሰው ልሳን ነው ወይ የሰው ቋንቋ ነው ወይ? አንተና ፈለጋ አንድ ናችሁ? አዎ በሰውነት አንድ ነን። ባሰራት ግን እየተከራከረን እኮ ነው። እየሰማሁ ተሙን ምን አይደላችሁ ነው እያልካለሁ። እኔ ሶፊ እየወሰደ ምን እንደሚያደርገው ይልቅ አላውቅም። ሌላ ሰው ነው የሚሆነው እዛ እንዴ ሲከራከር ሰማሁ። አይደለም ሲያጋልጠው አንተ እንትራለ ይዋ ሰምተዋል አይደል? አዎ በሰውነት አንተራል አይደላችሁም እንዴ? ደበረ አንድ መሆናችን። እሺ ሐሳቤ ምን መሰለ ሶፊ፣ ቆሮንቶስ 14 ላይ ያለውና ሐዋርያት ሥራ 2 ላይ ያለው ሁለቱም የሰው ልሳን ነው ወይ የሰው ቋንቋ ነው ወይ? አይ አይደለም። አንደኛ ነገር እዚህ ጋር የተናገሩት ሊትራሊ የሚተረጎም ነው። የቆሮንቶስ 14 ላይ እንግዲህ እንዳልከው መጽሐፍ ቅዱስ እኮ በሁለት ነገር ለአንዱ የመተርጎምን ለአንዱ ደግሞ የመናገርን ነው አይደለም የሚሰጠው እንጂ መደዳውን ዝም ብለህ ፓርክ እንደገባ ጽድ እኩል አትከረከምም። ገባ? አንዱ ይናገራል፣ አንዱ ይተረጉማል። የማይተረጎም ከሆነ ትርጉም የሌለው ከሆነ ምንም ርባና ቢስ ነው። ስለዚህ ቋንቋው ተተርጓሚ ነው። የትም ይሁን የትም ቋንቋው ግን ተተርጓሚ ነው። የሚተረጎም ነው። ምንም ሊትራሊ ሐዋርያት ሥራ ምዕራፍ 2 እኮ አውዱንም አይተህ አንብበህ የምትረዳው ነው። ሰው ፍታልኝ እንኳን አትልም። ራስህ አንድ ማንበብ የሚችል አማርኛ ማንበብ የሚችል ስለምን እያወራ እንደሆነ ምንም መጽሐፍ ቅዱስ እውቀት የሌለው ሰው እንኳን መረዳት የሚችለው በጣም ሲምፕል ተደርጎ በግልጽ የተጻፈ ነገር ነው። ሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ በመጣ ጊዜ ያወሩ ነበር፣ የተለያየ ቋንቋ ይናገሩ ነበር። እነዚህ ሰዎች እንዴት ነው የሀገራችንን ቋንቋ ሊናገሩ የቻሉት? ኢቭን ያልተማሩ ናቸው እንደሆኑ ይናገራል፣ ያወራል በግልጽና። ስለዚህ ምንም እኔ በዚህ ላይ አቋሜ ይሄ ነው እና ሁሉም ሰው ልሳንን መናገር ይችላል። ይሄ እጅ ላይ ግንባር ተይዞ አውራው በለው እንደሚባለው የሚባል ነገር የለም። እሱ የቤት ጉዳይ ነው፣ እናንተ ቤት ጉዳይ ነውና የውስጥ ጉዳዩን ትተ ነው የሐዋርያት ሥራ 2 ላይ ያለው እናንተ እኔ ምንም የት ነው የኛ ቤት ታውቀዋለህ?
የፕሮቴስታንቱ ማለት ነው። እዛው ተጭኖ አውራ የሚባለው እዛው ነው በሚለው ነው። እሺ ችግር የለውም እዛው አለ ያለህበት አለ። ዞሮ ዞሮ ያው የሐዋርያት ሥራ ምዕራፍ 2 ላይ ያለው ልሳን አው ሰዎቹ የገዛ ቋንቋችንን ብለዋቸዋል። ለተናጋሪዎቹ አዲስ ነው አይደለም? ሶፊ ሚዩት ነው እያወራ ከሆነ እሺ ቴንክ ዩ ገባኝ። ለተናጋሪዎቹ አዲስ ነው። ወደ የቆሮንቶስ 14 ስንመጣ የሚተረጎመው ልሳን ለተናጋሪው አዲስ ነው አይደለም? ኦፍ ኮርስ አዲስ ነው እንጂ ስንት አዲስ ልሳን ይገለጥለታል አንድ ሰው? እንደተቀበለው ነው ማለት የተለያዩ ልሳኖች ናቸው የሚመጡለት ወይስ በቃ የሰው ቋንቋ ነው እና ለሱ አዲስ ቋንቋ ነው፣ ለሰሚው ደግሞ ይተረጎምለታል። ለተናጋሪው ግን ያ ልሳን የሰው ቋንቋ ነው ማለት ነው አይደል? ቴንክ ዩ። እንደዛ ከሆነ የሚተረጎም ከሆነ አሁን ማለት ነው። ካልተተረጎመ እሺ አይተረጎምምማ አላልክም እኮ አንተማ። ቃዶሽ ግን ማይተረጎም አለ እያልን ነው እንዴ? የማይተረጎም ከሆነ ምንድነው? አላልኩም። ለምን ተዋሻለህ? ይባ ቅድም ምንድነው ያልከው? የሚተረጎምም ማይተረጎምም አለ። አይ አይደለም፣ የሚተረጎም ካለ ይተረጎማል። የሚተረጎም ሰው ከሌለ ምንም ጸጋው ካልተሰጠ አይተረጎምም ነው ያልኩት። ማይተረጎም ከሆነ እኮ አይነገርም እያለ ነው ጳውሎስ ወዳጄ። ማይነገር ላይ እኮ አናወራ ማለት ነው። ጳውሎስ እኮ እዛ ክፍል ላይ እያለ ያለው ልሳን ያለው ሲጀመር የመተርጎም ጸጋ እንዲሰጠው ይጸልይ ብሎ እያለ ያለው አየህ። በሙሉ በዚህ ዓለም ነገር ቋንቋ አይደለም። ግልጽ እኮ ካዶሽ እዚህ ጋር ቁጥር 6 ላይ አሁን ግን ወንድሞች ሆይ ወደ እናንተ መጥቼ በልሳኖች ብናገር በመግለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኳችሁ ምን እጠቅማችኋለሁ ብሎ እኮ በደንብ ይናገራል እኮ። 17 ላይ ደግሞ አንብባል። 17 ላይ ምን ይላል? ሲጀመር በአእምሮ አይደለም ልሳን የሚነገረው በመንፈስ ነው የሚነገረው። ስለዚህ ጳውሎስ በአእምሮ እልፍ ቃል በአእምሮ መልካም ታመሰግናለህ፣ ሌላው ግን አይታነጽበትም ይላል። አዎ አንተ መልካም ታመሰግናለህ፣ ሌላው ግን አይታነጽበትም ብሎ ካለ በኋላ በልሳን 5 ቃላት ከመናገር ይልቅ በአእምሮ እልፍ ቃላት መናገርን እወዳለሁ ብሎ ነው ያለው። ስለዚህ ሰው ልሳን የመተርጎም ጸጋ ካልተሰጠው የሚያወራውን አያውቅም ማለት ነው። ልክ ነኝ አይደል? አያስተውልም ማለት ነው። በመንፈስ ነው ምስጢርን የሚነጋገር። ለአንዱ ነው የሚለው እንጂ ሁለቱም አይሰጥም። የመናገርም የመተርጎምም እኮ አንድ ላይ አይሰጥም። እንዴት ነው? አንተ አንድ ሰው አይደለ እንዴ እየተናገርክ የምትተረጎም? ሊሰጥ ይችላል። ለአንዱ መናገር ለዛ እኮ ነው ለአንዱ መናገር ያንተ ሐሳብ እኮ ነው የተምታታብኝ። ሶፊ ምን እያልከኝ ነው? አልገባኝም። የኔ ሐሳብ አይደለም እንዴ ይሄ እኮ ታብታብ ማድረግ አይደለም። በአንዴ ሁለቱንም አትናገርም፣ ተናግረህም ትተረጉማለህ እንዴ? ኦኬ አጭርና ግን አሁን ለምሳሌ የሐዋርያ ስራና የቆሮንቶስ እንደሚለያይ የምታውቀው እንዴት ነው መሰለ? ሐዋርያ ስራ ላይ የተነገረው ልሳን ለሰው ነው የተነገረው። በቆሮንቶስ ላይ የተነገረው ልሳን ለእግዚአብሔር ነው የሚነገረው። በቃ ፔሪድ አልቋል። ቀጥሎ ያለው ነገር ነው የምንወያየው። እግዚአብሔር ምን ብለህ ነው? እሺ በቃ አንድ ምሳሌ ንገረኝ። ለእግዚአብሔር ምን ብለህ ነው የምንነገረው? በልሳን እንዴት ነው የምንነግረው? ምን ትለዋለህ? ያው ልሳንን ስታወራ ከእግዚአብሔር ጋር ነው የምትነጋገረው። በራሱ ቋንቋ እኮ መናገር ትችል ነበር። ለምንድን ነው እግዚአብሔር ሌላ ቋንቋ ሰጠን አንተን? አይ አስባል ምን ብለህ ነው የምትናገረው? ምን ቆይ ንገረኝ። አይደለም ለእግዚአብሔር የምትነግረው ያንተን የልብህን ሐሳብ፣ ጸሎትህን፣ ምስጋናህን ነው የምትነግረው በልሳን ወይስ ደግሞ ምስጋና ነው ወይስ ጥያቄ ነው? ምን እያልከው ነው? እሺ ንገረኝ። ስታስተላልፍ ወደ እግዚአብሔር የምታደርሰው ነገር ምን እያልከው ነው? አታውቅም እኮ ጸጋ ካልተሰጠ እንዴት ማን ነው የመተርጎም ጸጋ ካልተሰጠ እንዴት ነው የምታውቀው? አታውቅም እኮ ነው ያልከው። እና የማታውቀውን ነገር ነው ከእግዚአብሔር ጋር የምታወራው? በመንፈስ ቅዱስ ነው የሚረዳ። አንተ በመንፈስ ቅዱስ እርዳታ እኮ ነው ከእግዚአብሔር ጋር የምትነጋገረው። ችግር የለም። ከመጽሐፍ ቅዱስ ክፍል አንዱ ሐዋርያ ወይም ካሉት ቅዱሳንም ምናምን አንዳቸው ከእግዚአብሔር ጋር በልሳን እያወሩ ምን እንደማያወሩ እንደማያውቁ በግብር ውጣ የሚናገሩ አንድ ሰው ከዚህ ጥቀስልኝ። እሺ አንድ ሰው። ኦኬ አንተ አሁን እያልከኝ ያለው አልገባኝም። አሁን ሰው የሚያወራው ነገር በተለይ በልሳን ሲያወራ በቆሮንቶስ ቤተክርስቲያን ላይ እንደተጠቀሰው አይነት ልሳን ሲያወራ በአእምሮ የሚያውቀውን ነው እያወራ ያለው ነው የምትለው ወይስ እንዴት ነው? አልገባኝም። አንተ እኮ ነው የማያውቀውን ነው የሚያወራው ያልከው።
በአእምሮ አይደለማ በአእምሮዬ አይደለም ማለቱ ምን ማለት ነው? በምን ነው ታዲያ? በልብ በመንፈስ አዎ በመንፈስ ከእግዚአብሔር ጋር ምስጢርን ትነጋገራለህ እኮ። ምን እያልክ እንደሆነ አይተረጎምም ነው አንተ የምትለው ማውራው ነገር። አስተርጓሚ ካለ ይተረጎማል። አስተርጓሚ ከሌለ እንዴት ነው የሚተረጎመው? ለዛ እኮ ነው ሊሳን የመተርጎም ጸጋ የተፈለገው። ለዛ እግዚአብሔር ለአንዱ ልሳን የመናገርን ጸጋ ይሰጠዋል፣ ለአንዱ ደግሞ በዛ ልሳን የተነገረውን እንዲተረጉም ይሰጠዋል ማለት ነው። እሺ አንተ ስትናገር ለእግዚአብሔር ነው። ቆይ አይደለም ሳሙኤል የሚናገር ቋንቋ ቢሆን ኖሮ የተማረ ሰው እንጂ ገባኝ። ይኸውልህ አስተርጓሚ ካለ የምትል ቆይ ይኸውልህ ካዶሽ አስተርጓሚ ካለ የምትለው ነገር አስተርጓሚው የሚተረብ እሺ ይኸውልህ እኔን እንድትመልስ ነው። እድል ልሰጥህ ነው። አንተ የምትናገርጉምለት እስቲ ንገረኝ እሱ። ኦኬ በጉባኤ መካከል ነው እሱ። በጉባኤ መካከል አንተ ዝም ብለህ ስታወራ ሰው መንፈሳዊ ነገር ያልተረዳ ሰው ከውጭ አንተን አይቶ ምን ይላል? ይሄ ያበደ ነው ምናምን ብሎ ነው የሚለው። አይረዳም። ለዛ እኮ ነው ጳውሎስ በጉባኤ መካከል ስታወሩ ድምጻችሁን ቀስ ብላችሁ አውሩ ብሎ ያለው። ልሳኑ የሚተረጎመው ለእግዚአብሔር ነው። ሲጀመር እኮ ልሳን የሚሰጠው እኮ ለግለሰብ ለጉባኤው ነው የሚተረጎመው። ንገረኝ። ጳውሎስ እኮ እዚህ ክፍል ላይ ቆሮንቶስ ላይ ኮምፔር እያደረገ ያለው ልሳንና ትንቢትን ነው እንትን እያለ ያለው። ያነጻጸር ያለው ለምንድን ነው? በጉባኤ መካከል በልሳን ከመናገር ይልቅ ትንቢት መናገር ይሻላል ብሎናል። ምክንያቱም በትንቢት የምትናገረው በተገለጠ ቋንቋ ስለሆነ ሰዎች በሚያውቁት ቋንቋ ስለሆነ አንተ የምትናገሩን ይሰማሉ። በልሳን ስታወራ ደግሞ ሳሙኤል የሚነገር ቋንቋ አይደለም። ምክንያቱም በመንፈስ ቅዱስ ነው ያ ቋንቋ የሚሰጠ አንተ ከክርስቶስ ጋር ራስን እንድትታነጽበት ኮንታክት። ኦኬ አልጨረሱም እንኳን ለጊዜ ስለዚህ ከእግዚአብሔር ጋር ሶፊ ሄዳ ፈለገ በቃ አሉሽ። አዎ ቀጥሉ። ዮባ ያደክማል ይሄ ልጅ እኔ እንደሆነ አልችለውም። አዎ ለፓስተሩ ያልሆነ ለማ ለማን ይሆናል ብለህ ነው? እሺ እንደሱ አይደለም። አይ ለጫወታ ነው። እሺ አንዴ ቪዲዮ ላሳይ በማርያም ይው አታሳይ። አሁንም ተው አታሳይ። እኔ ላሹፍ አይደለም ተው ያልኩት እዩ። ለማንኛውም ከቪዲዮ በፊት ግን ፈለገ ከቪዲዮ በፊት እኛ እናሳየው አይደለም። እኔ አሁን ጥያቄ ያለኝ ለዮባ ብዙ ቆይ አንዴ ካዶሽ አንዴ ትጠይቃለህ። ቆይ አንዴ የሆነ ነገር ይላል አይደል? እሱ ባብሊንግ ይባላል። መክሪ ለቪኒሚን ታላላባሽ ክራባባባ ምሳሌ በለድ እሷን አይደለም ባብሊንግ ይባላል። ማነው ፈለገ? ሰማን እኮ በቃ ተው ፈለገ ይሰማል። ምንድነው እሱ? ምንድነው የሙጥቁላ ማክሪል ቪኒሚን ተረለበሼክ ረለበባ ኢለበና ማንተር ዶና ማሼክ ረበበበበበ የሰማይ ቋንቋ Celebrate Yakrador Sati. ይቅርታ ዮባ፣ ይሄን ብቻ ነው ማሳየት የፈለኩት። ችግር የለም። አሁን ለዮባ ጥያቄዎች አሉ፣ ይመልስልኛል። ኦኬ እስካሁን ጠይቀኛል። አሁን ልጠይቀህ ፈቃደኛ ነህ? ዮባ ይሰማል? ዮባ ቆይ ዮብ ይመለሳል። ኦኬ አንተ መዝሙር ያደርገው ማይክል ሚት አድርገው። ቅዱስ ለምንድን ነው የማደርገው? አሁን ልታስወጣኝ ማይክል ሚት አድርገው። ልታስወጣኝ ነው ስለከፈትኩት። ማይክል ሚት አድርገው። እንዴ አካኪ ዘራፍ ትላለህ እንዴ? ጠይቀኛል። ልጠይቃለህ። ማይክል ሚት አድርገው። ያው ስሙ ሊያስወጣኝ ማይክህን ሚዩት አድርግ። ማንም አይደርስልህም። እኔ ከፈለኩ አስወርዳለሁ፣ ከፈለኩ አስገባለሁ። ያው ሊያስወጣኝ ነው። ባለስልጣን ነኝ እኔ ላይ ወይ ከፈትኩ። አንድ ጥያቄ አትመልስ። አንድ ጥያቄ አትመልስ። ማይክህን ሚዩት አድርገው።
ማይክን ሚት አድርገው። ምን አይነት አዝግ ሰው ነው ባካችሁ። እሺ ያሬዶ እንዴት አለ? ሰላም ብያለሁ። ዲያቆን ሰላም ኖት? ይበረታሉ? ደግኖት? እግዚአብሔር ይመስገን። አይቀስሷል ምናምን ብለውኝ አይ በህልማቸው ነው እንግዲህ ተኝተው አልተነሱም፣ ገና ናቸው። እዮባይ ሰላም ብያለሁ። ሁላችሁንም ሰላም ብያለሁ። ቃዶሽንም ሰላም ብያለሁ። ወንድማለም እታች ያላችሁ ክርስቲያናትና ወንድሞቻችንም ሁላችሁንም ሰላም ብያለሁ። ተሽሎሃል ይላላችሁኝ? ያው ደህና ነኝ። ጉንፋን ነገር ይዞኝ ነበርና ለዛ ነው ደህና ነኝ በጣም። ሁላችሁንም ግን ሰላም ብያለሁ። እግዚአብሔር ያክብርልኝ። በውስጥም ለጻፋችሁልኝ አመሰግናለሁ። ክብር ይስጥልኝ ብያለሁ። ዲያቆን እንዴት ኖት? ጾም እንዴት ነው? አገልግሎት የጾም እንደምታው እያከሳን ያሬዶ ያው እንደምታየው ተነስተታች ይሆነ ነው። አይ ጥሩ ነው ያሉት እርሶ በጣም ያሬዶ ወይ በእኛ ስንት ነው ማለት ነው ጉንፋን? አሁን በእኛ ሲተረጎም ስንት ነው ማለት? በዶላር ነው ብዬ ነው። ምንዛሬው በውጭ ነው በውስጥ? አይ በውስጥ መቼ እንትን ብሎ ነው ባለፈው ትዝ ይልሃል? እነ ማን ናቸው? እነ ጋዲሳ ውጣ የታሉበት ጊዜ እኔ ደግሞ እግዚአብሔርን የሆነ ውሻ ምናምን አጠገብ መጥቶ እያባረርክ መስሎኝ ነበር። ለካ ላይ ቡላ ያለው እግዚአብሔርን የዛለታው እንደዚሁ ነው። የዛለታው እንደዚህ ነው። እና የዛን ጊዜ በቃ እንዴት እንደሆነ አላውቅም፣ ብቻ ቤቴን ከፍቼ በኋላ ነው እነሱ ሀሳባቸው እንዲጨርሱ ከፍቼ በቃ መናገር አቃተኝና በዛ ነው ሰው የሚያወቀው ይመስለኛል። አሁን ግን ደህና ነኝ። ያው የሆነ ፍን ማለት ነገር አለው ግን ደህና ነኝ። እስኪ ከቃዶሽ ጋር የተወሰነ እንትን በል ይለቃል። ያገባ ሰው እኮ ጉንፋን አይዞም ይባላል ብዙ ጊዜ ያሬዶ። እንዴ ኧረ ይዟት እንዴ ሞቅ አድርጉት እንጂ ቤቱ ብዙ እንትን አለ እኮ ብዙ የትንፋሽ ኧረ ይቅር እና ቤት ሰላም ነው አይደል? ሁሉ የሌለ መስበር ጣስም ስሜት አይሆንም። ቃዶሽን አንድ ያልገባኝ ነገር ቃዶሽ ሰላም ነው አለ? ሰላም ነው። እንዴት ነው መዝሙሪ? እግዚአብሔር ይመስገን። እስካሁን አንድ ሰዓት ምናምን ስጠይቅ ነበርና አንድ ጥያቄ እንኳን አልጠየቋቸውም እና አሁን አንድ ጥያቄ ብቻ መልሱልኝና ከዛም በኋላ እንቀጥላለን። ችግር የለውም። እሺ ጥያቄያቸው ፕሮግራማቸው እንደሆነ አላወኩም። እሺ አቅርብና እዮባም አለ እኔም አለው። ኦኬ ጳውሎስ እዚህ ክፍል ላይ አሁን ልሳን ሳወራ በአእምሮ አይደለም በመንፈሴ ነው የማወራው ብሎናል እና ምን ማለቱ ነው? በአእምሮ አይደለም በመንፈሴ ነው የማወራው። እሺ ሲጀመር እኛ የምናምነው ልሳን ማለት አይደለም ጳውሎስ ያለው ኦኬ እሺ እኮ ልመልስልህ። እኛ የምናምነው መሰለህ ልሳን አሁን እናንተ የምትናገሩት ቋንቋ የማይታወቅ ቋንቋ አይደለም፣ የሚታወቅ ቋንቋ ነው ብለን እናምናለን። በቆሮንቶስ ቤተክርስቲያን የተለያየ ቋንቋ ይናገሩ ነበር። ያ ቋንቋ ግን የሰው ቋንቋ ነው፣ ሰው የሚሰማው ነው። ግን እዛ የነበሩት ተናጋሪዎች፣ ሰሚዎች የትውልድ ቋንቋቸውን ስለማይሰሙ አይረዱትም ነበር። ስለዚህ መተርጎም የሚያስፈልገው ነበር ማለት ነው። ስለዚህ ቅዱስ ጳውሎስም በአእምሮ አያስተውለውም በመንፈስ ግን ሲል አንደኛ ከእግዚአብሔር መንፈስ ቅዱስ ሰርቶ ነው ጸሎት የምትጸልየው። መቼም ዝም ብለህ ከገዛ ፈቃድ የምትጸልየው። ለዚህ ነው ሮሜ 8 ላይ መንፈስ እንዴት እንደምንጸልይ አናቅምና ያግዘናል፣ ይረዳናል እንደሚለው ማለት ነው። ስለዚህ አዎ ዝም ብሎ በአእምሯችን ዝም ብሎ ከስጋና ከደም ሳይሆን መንፈስ ቅዱስ ገልጾልን ረድቶን አግዞን የምንጸልየው መንፈሳዊ ኮኔክሽን ነው ከእግዚአብሔር ጋር። ስለዚህ ያን ማለቱ ነው እንጂ የማይታወቅ ቋንቋ ነው የማላውቀው ምን እንደማወራም እንደምለምን ማውቀው አይደለም ማለቱ አይደለም። በመንፈስ ነው የምትናገረው ትንቢትን ወይስ በአእምሮ ነው የምትናገረው? መንፈስ ቅዱስ ካልሰጠ በስተቀር ትንቢት መናገራችንን ሲጀመር አይደለም። አይ ነው እሱማ አውቃለሁ፣ ግን በመንፈስ ነው የምትናገረው ወይስ በአእምሮ ነው? ያሬዶ ወደ ርዕሱ አሁን ፈቀድክለት። አየህ ወደ ርዕሱ በፕሮቴስታንት ቀጥሉሻ እንደ ፈለገ ያን ነው ወይስ አይደለም ነው? አልመለስኩም እኮ ያሬዶ እንኳን አደም ጥቁም አይኩን ተደረገ ምናምን 5 ደቂቃ ስጡኝ ምናምን አለ። ለምን አትረጋጋም? ለምን መረጋጋቱ ያልፈጠረብህ ብራዘር? ጸብጸብ እሺ ወይስ ፍቅር እሺ ይላሉ ኮሜንት ላይ ዳውን እሺ እያሉሽ ነው። እና ቅዱስ ተረጋግተን እናውራ እሺ። ዮባ ኔትወርክ ይዞት ሊሆን ይችላል ወይ ሊኖር ይችላል ላይኖር ይችላል። ለዛ ነው ዮባ አለው መሀል ላይ ሄዳል ይመጣል ግን አለው። ቀጥል በቃ
ወንድማችን ቅዱስ ታካሚ አለ። እሺ ቃዶሽ ቅዱስ እሺ ልሳን በአእምሮ ነው ማነው? ትንቢት በአእምሮ ነው ወይስ በመንፈስ ነው የሚነገረው? በአእምሮና በመንፈስ የሚለው ገብቷል መጀመሪያ። ችግር የለውም እሱ አሁን እሱን ተውና ጳውሎስ እዚህ ክፍል ላይ ቆሮንቶስ 14 ላይ ትንቢትንና ልሳንን እሱ ስለ ትንቢት አይደለም ዮባ ስለ ልሳን ነው። ኦኬ አውቆ ስለ ልሳን ነው። ግን አሁን ወደ ሐሳባችን አይ እኔ ዮብን ላስታውሰው ብዬ ነው። አይ እሺ ቁጥር ስንት ላይ ላንብብልህ? እዛው ላይ እየተረዳ ነው እንድንሄድ። ቁጥር አሁን ለምሳሌ ትንቢት ይሻላል ብሎ ከልሳን ጋር እያነጻጸረ እየተናገረ አይደል? ስለዚህ ቁጥር ስንት ላይ ቁጥር ስንት ላይ? ኦኬ ቆይ አንዴ ላውጣለሽ ቁጥሩን። እሺ ቆይ ኦኬ አሁን ለምሳሌ በልሳን የሚናገር ራሱን ያንጻል፣ ትንቢትን የሚናገር ግን ማህበሩን ያንጻል ይላል ቁጥር 4 ላይ ማለት ነው። እሺ ኦኬ ሁላችሁም በልሳኖች ልትናገሩ ወድ ነበር፣ ትንቢትን ልትናገሩ ግን ከዚህ ይልቅ እወዳለሁ። ማህበሩ ይታነዘን ንግግሩ ባይተረጎም በልሳኖች የሚናገር ትንቢት ከሚናገር ኦኬ በልሳኖች ከሚናገር ትንቢት ቢናገር ይበልጣል ይላል። አዎ ስለዚህ ለምንድን ነው ጳውሎስ ትንቢትን እየመረጠ ያለው? ቀጥሎ ደግሞ ምንድነው ልሳን በአእምሮ አይደለም ስላልተተረጎመ። ኦኬ ስለዚህ በአእምሮ ነው ወይስ በመንፈሱ ነው የሚያወራው ትንቢትን? የት አለ እዚሁ ላይ አንብብልኝ። በአእምሮና አይደለም እዚህ ጋር የለም እኮ ግን በአእምሮ ነው ወይስ ከሌለ ያዘው ለራስህ። በቃ እዚህ ላይ የለም ብለህ ካሰብክ ለራስህ ያዘውና የተጻፈው ላይ ጠይቀኝ። ኦኬ ትንቢትሽ በተገለጠ ቋንቋ ነው ወይስ ባልተገለጠ ቋንቋ ነው? ምን ማለት የተገለጠና ያልተገለጠ ቋንቋ? ቀጥሎ ባለው የተገለጡ ቋንቋዎች ብሎ ይላልና ትንቢት በተገለጠ ቋንቋ ሳሙኤል የሚነገር ቋንቋ ነው ወይስ የቱ ጋር የተገለጠና ያልተገለጠ? እሱ ቆይ 9 ያለው ላንብብልህ። እንግዲህ እናንተ ደግሞ የተገለጠውን ቃል በአንደበት ባትናገሩ ሰዎች የምትናገሩትን እንዴት አድርጎ ያስተውላሉ ይላል። የተገለጠ ቃል ነው እንጂ የተገለጠና ያልተገለጠ ልሳን ይላል። አይ ስለ ከትንቢት ጋር እኮ እያነጻጸረ እኮ ነው እዚህ ክፍል። አታነጻጽር። ያልተገለጠና የተገለጠ ልሳን ነበር ያልከኝ። የተገለጠና ያልተገለጠ ልሳን አይልም፣ ቃል ነው የሚለው አይደል? የተገለጠው ቃል ነው የሚለው። ስለዚህ ያልተገለጠ ልሳን የሚል የለም ማለት ነው። የተገለጠውን ቃል በአንደበት ባትናገሩ ይላል። ሰዎች የምትናገሩን እንዴት አድርጎ ያስተውላሉ ይላል። ስለዚህ ልሳን በተገለጠ ቋንቋ ነው ባልተገለጠ ቋንቋ ነው? ሳሙኤል የሚነገር ቋንቋ ነው ሳሙኤል የማይነገር? ባልተገለጠና በተገለጠ ቋንቋ አይልም። ኦኬ የግድ ቋንቋ ማለት አለበት? ቃል ማለት ቋንቋ? አዎ ማለት አለበት። ቃል ስለሚለው ከሆነ የተገለጠ ቃል ማለት ለሰዎቹ የተነገረ ቃል ሰዎቹ የሚረዱት ማለት ነው። እንዲሁ እናንተ ደግሞ የተገለጠውን ቃል አለ የሚነገረውን ቃል ማለት ነው በአንደበት ባትናገሩ ሰዎች የምትናገሩትን እንዴት አድርገው ያስተውሉታል? ያ የተገለጠውን ቃል ባትነግሯቸው ሰዎቹ ያው ውስጥ አይመረምሩም አይደለ? ካልነገራችኋቸው እንዴት አድርገው ያስተውሉታል? ለንፋስ የምትናገሩ ትሆናላችሁ። ስለዚህ ለሰዎቹ በሚገባቸው ቋንቋ ካልደረሳቸው ቃሉ ቢገለጥም እነሱ ጋር ትርጉም አልባ ይሆንባቸዋል ነው። የምታወራውን እያወቅከው ቢሆን አሪፍ ነው። ቃሉ ዝም ብሎ ለመጠየቅ ብቻ እንዳይሆንብህ። አይ ማወራውን እያወቅኩ ነው እኮ። ለዛ ከሆነ የሌለ ነገር አትጥቀስ። አሁን ደጋግሜ ያረምኩ እኮ ወዳጄ። እሺና እግዚአብሔር ሌላ ቋንቋ ሌላ ተጨማሪ ቋንቋ ለምንድን ነው የሚሰጠን? ምን ማለት ነው? ሌላ ተጨማሪ ቋንቋ ልሳን በመንፈስ ቅዱስ የሚሰጥ ልሳን ተምረን የምናገኘው ልሳን አይደለም። በዛ እንተማመናለን ሁላችንም። ለምሳሌ መንፈስ ቅዱስ የሐዋርያት ሥራ 2 ላይ ያለውን በቃ የተለየ ነገር አይደለም። የሐዋርያት ሥራ 2 ላይ እሱ ያንተ ነው። ያንተ ነው። የኔን እየነገርኩ ነው። አንዴ እሱን አይደለም እኔ ቆሮንቶስ ላይ ያለውን ነው የምነግርህ። ቆሮንቶስ ያንተ ነው እሱ ቃዶሽ። እኔ እኮ አንድ ነው ብዬ ነው እኮ ማምነው። ያንተ ነው። አሁን አይ እሱ እኮ አይደለም ምናምን ትል ያንተ መረዳት ነው። የኔን ከሆነ የምትፈልገው ግን የኔን ልመልስልህ። ቆይ ከመመለስ በፊት ልጠይቅ አንድ ጥያቄ። እሺ አይ አትጠይቀኝ። ቆይ እኔ ነኝ ጠያቂው። አይ አትጠይቀኝ። እስካሁን እየተጠየቁ መመለስ ፈልጋለሁ። መመለስ ፈልጋለሁ። ግልጽ ጥያቄው ግልጽ እንዲሆንልህ እኮ ነው። ግልጽ ሆኖልኛል። ሐዋርያት ሥራ ላይ የተነገረው ግልጽ ሆኖልኛል። ለሰው ነው ለእግዚአብሔር ነው? ግልጽ ሆኖልኛል። ልመልስልህ። እሺ መልስልኝ። ሐዋርያት ሥራ ላይ የተነገረው ለሰው ነው ለእግዚአብሔር ነው? መልስልኝ። እሱ ምን ማለት ነው? ለሰው ነው ለእግዚአብሔር? ለእግዚአብሔር ነው የተነገረው ወይስ እዛ ጋር የተነገረው ሰዎች ሰምተዋል ወይስ ለሰው ነው ወይስ ለእግዚአብሔር ነው? ጥያቄ አልገባኝም ቃዱሽዬ። ሐዋርያት ሥራ ላይ የተነገረው ልሳን ቋንቋ ለሰው ነው የተነገረው? ሰው እንዲሰማ ተብሎ የተነገረው ወይስ
ለእግዚአብሔር ተብሎ ነው የተነገረው። ተናጋሪዎቹ የተናገሩት በሰው ቋንቋ ነው። አሁን የተጻፈው ማለት ነው። ቆይ አንዴ አዳምጥ እንጂ የተነገረው ቋንቋ የሰው ቋንቋ ነው። ይህን እንዴት መረዳት እንችላለን? እዛው ጋር ድንገት የሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትን ቤት ሞላው፣ እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው፣ በሁሉም መንፈስ ቅዱስ ሞላባቸው። ሚዩት አድርግና አዳምጥ። በቃ ተመልሶልኛል አልኩ። ልታዘኝም ትፈልጋለህ? ቃዶች ተው እንጂ ሚዩት እንዳታበራ። ሚዩት አልጨረስኩም። ስፈልግ ነው ሲጨርስ ነው የምትቀጥለው። አንዴ ልጨርስ። ለምን እንዳስቆምከኝ ስለማቅ ማለት ነው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች። ምኖች? ልሳኖች። ልሳን ማለት ምን ማለት ነው? ቃሉ ግዕዝ ነው፣ ቋንቋ ማለት ነው፣ የሰው ቋንቋ ነው። በሌላ ልሳኖች ይናገሩ ጀመር። ሌላ የተባለው ከምን አንጻር ነው? ሌላ የተባለው ከነሱ አንጻር ነው። ለነሱ ሌላ ነው፣ የማያውቁት ማለት ነው። ለተናጋሪዎቹ አዲስ ነው፣ መንፈስ ቅዱስ የገለጠላቸው። ለሌሎቹስ? እንቀጥል። ከሰማይ በታች ካለ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህም ድምፅ በሆነ ጊዜ ሕዝቡ ሁሉ ተሰበሰቡ፣ እያንዳንዱ በገዛ ቋንቋው ሲናገሩ ይሰማ ስለነበረ የሚሉትን አጡ። ሕዝቡ ሁሉ ምን ይሰሙ ነበር? በገዛ ቋንቋቸው ሲነገር፣ እነዛ ሰዎች ሲናገሩ ይሰሙ ነበር። ተገርመውም ተደንቀውም እንዲህ አሉ። ምን አሉ? እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉም እንዴ አሉ። በገሊላ ያሉ ሰዎች የነዚህን ቋንቋ አይናገሩም ነበር፣ ለወትሮ አይታወቅም ማለት አይናገሩትም ነበር። የገሊላ ሰዎች ሆነው እንዴት በገዛ ቋንቋችን ይናገራሉ ብለው ተገረሙ። እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን አሉ። ከዛስ አገራቸውን ይዘረዝራል። የጳርጤና፣ የሜድ፣ የኢላሚጢዎች ሰዎች በሁሉም ወንዝ መካከል በይሁዳ በቆጶዲያ ያሉ እያለ ይቀጥላል። እስያ ያሉ አይሁድ ወደ ይሁድነት የገቡም አሉ እያለ ይቀጥልና እንደዚህ ይላል። የእግዚአብሔርን ታላቅ ስራ በልሳኖች ሲናገሩ እንሰማለን። ሁሉም ተገረሙና አመንትተው እርስ በርሳቸው እንጃ ይህ ምን ይሆናል አሉ። ምን ይሆናል እያሉ ተነጋገሩ ይላል። ስለዚህ እነዚህ ሰዎች ምንድነው የሰሙት? የገዛ ቋንቋቸውን። ለተናጋሪዎቹ ምንድነው አዲስ። ይሄ ቋንቋ መንፈስ ቅዱስ የገለጸላቸው ነው። የገለጸላቸውም ለምንድን ነው? ወንጌልን እንዲያሰፉ ማለት ነው። ጨረስኩ። ኦኬ። እሺ በልሳ አሁን እዚህ ጋር በደንብ አድርጋችሁ ስሙ። እየተናገረ ያለው ለልሳን ነው፣ ማለትም ስለ ቋንቋ። ቋንቋ አይደለም። እሺ ማን የሚያወራው ቋንቋ ነው? ግላይሶሊያል ተብሎ የተባለው እዛ ክፍል ላይ ቋንቋ ነው። እዛ በግሪክ እንደዛ ተብሎ የተባለው እና ምንድን ነው? እሱ ጎይድ ቀጥል። አመጣለሁ፣ ችግር የለውም። ቆይ ምንድን ነው ታዲያ? ጠያቂው ነኝ እኮ ምንድን ነው ጠያቂው ነኝ አልኩህ። ቀጥል። እሺ አንተ የተጠየቅከውን መልስ እኮ። የተጠየቅኩትንማ ልመልስ ነው፣ ግን መሀል ገብተህ ሌላ ነገር ስላወራ ምን ማለት ነው አልኩ። ትመልሰዋለህ? ልሳን ማለት ነው። ልሳን ስል ቋንቋ አይደለም አልከኝ እኮ እኔ። አሁን እኮ እየተናገርከው ነው የሆነብኝ። ልሳን ቋንቋ ነው እኮ፣ ግን ሳሙኤል የሚነገር አይደለም ነው። እዛ ቆሮንቶስ ላይ ግላይሶሊያል ተብሎ የተባለው። እሺ ቀጥላው። አያስቅም። አይ ቀደም አንዴ ቋንቋ አይደለም ብለህ ተከራከርከኝ አይደለም? ቋንቋ አይደለም በግሪኩም እኮ ግላይሶሊያን የሚለው ወዘተ ምናምን ብለህ አልክ። ታዲያ ምንድነው ስል ቆይ አንዴ ወዳጄ
ምንድነው ተለየ ነገር ካለው ማስረጃው ታሳይኝ አለኝ አለ አለው። እሺ አሁን ተመልከቱ የግዕዙን ተርጉመን ቋንቋ ብለን ስናወራ እዛን አይደለም ግሪኩ እንደዛ አይደለም አለ። እሺ እዚህ ክፍል ላይ ያለው ቃል ልሳን ተብሎ የተተረጎመው በግሪከኛ ግላሲዮላ የሚለው አልከኝ። ቋንቋ በግሪክ ምን ማለት ነው? ቋንቋ ወይም ልሳን አማርኛ አቻ ቃል ስለጠፋ አይደል? ከቋንቋ ለይቶ አይ ስለጠፋ አይደለም ማታውቀውን አትቀባጥር እባክህ። ስለጠፋ ሳይሆን ትርጉሙ ስለሆነ ነው። አሁን እንዲያርግልኝ ቃዶሽ ወንድሜ ለምንድነው እና በግሪክ አንጣ ቃዶሽ በግሪክ ቋንቋ ሎጎ እንደሚባል አውጣና አሳየኝ እባክህ። ለእሺ እየመለስኩልህ እኮ ነው። ለምንድነው የግዕዝን ቃል የተጠቀሙት ቋንቋ ለሚለው ነው እኔ ሐሳብ። ቋንቋ ማለት ይችሉ ነበር እኮ። ለምንድነው የግዕዝን ቃል የተጠቀሙበት ምክንያት ነገረኝ። ፈለገ አለው ኔትወርክ አስቸገረ። ኔትወርክ እያስቸገረኝ ነው። እባክህ ቃዶሽ ኔትወርክም እያስቸገረኝ ስለሆነ ትንሽ እንትን አትበልብኝ። አውጣና ክፈትና አሳየኝ። ቋንቋ በግሪክ ሎጎስ ነው የሚባለው ብለሃል አይደለ? አንደኛ ግሪኩን የጠቀስከው ራስህ ነህ፣ ተቅለብልበህ ጠቀስከው። ከጠቀስከው አይቀር በላንታ ቋንቋ በግሪክ ሎጎስ እንደሚባል ክፈትና አሳየኝ። ቃል ነው ሎጎስ ብዬ ያልኩት ቋንቋ አይደለም። ማጠየቀ ስለ ቃል አሁን ሰርች አድርጋ መጣ። ስለ ቋንቋ ነው የተጠየቀው። ስለ ቃል ማጠየቅ ተጠየቀው። ስለ ቋንቋ ስትጠየቅ በግሪክ ሎጎስ ማለት ነው አልክ። ስለዚህ ጥያቄው ለምን ነው ማስረጃ እሱን ጭቃ አመጣለሁ። ይሄን ከመለስልኝ በኋላ ማስረጃ አምጣ። መጀመሪያ ማስረጃ አሁን አምጣ። ይሄን ይመልስልኝ አልኩ። አሁን አምጣ። አይመልስልህም። በመጀመሪያ አምጣ ማስረጃ። ለመሸሽ ፈልጋችሁ ከጥያቄው ልትሸሹ ፈልጋችሁ ማያውቁትን ነገር መፈትፈት። አዎ እየሸሸን ነው። ማስረጃ አምጣ። አይ ለመሸሽ ከፈለጋችሁ እሺ ችግር የለውም። ማስረጃ ቶሎ በል። ማስረጃ ከመለሰ በኋላ አመጣለሁ። ካሜራን ክፈተውና ማስረጃ ነው። እየሸሻችሁ ነው። ተው በቃ ካሜራን ክፈትና ማስረጃ አምጣ። ማስረጃውን አመጣለሁ። ችግር የለውም። አሁን ይመልስ። እየሸሻችሁ ነው። መልስ አይደለም ይሄ የጣሊያን ጦር አይደለም። እዚህ ጋር የምንሸሸው አሁን መልስ ላለመመለስ እየሸሻችሁ ነው እኮ። ካሜራን ክፈትና ማስረጃ አንስጣል። ለምንድን ነው የማትመልሱት እኮ ነው? ካሜራን ክፈትና ላልከው ነገር ማስረጃ ይሄን ከመለሳችሁልኝ በኋላ ማስረጃውን አመጣለሁ። ማስረጃ አለ ወይስ የለህም? ቅዱስ ከመለሳችሁልኝ በኋላ አመጣለሁ። ማስረጃ አለ ወይንስ የለህም? መጀመሪያ መልሱልኝ። ማስረጃ አለ ወይስ የለህም? አሁን ራሱ በጣም የሚያሳዝነው ማለት ነው መሳሳቱን አያምንም። እስቲ ቆይ አንዴ ሚዩት አድርግ በእናትህ። ለክርክር ብላችሁ ማለት ነው የሆነ ከሰውነት ተራቱት እባካችሁ። አሁን እንኳን መሳሳቱን አያምንም። ቋንቋ ሎጎስ ነው የሚባለው አለ። አንጣ ሲባል አይ ቆይቶ አሁን ሰርች አድርጎ ምናምን ያመጣውን ቃል ማለት ነው አለ። አሁን መልሶ ደግሞ አመጣለሁ። መጀመሪያ መልሱ ፈርታችኋል። ምን ማለት ነው? አንተው ተሳስተ ስትታረም እንኳን እንዴት አይገባህም? በጌታ ስም ቀጥል። ይዋዴሽ ኧረ እኔ ልቀጥል አይደለም አንብበው በለውና ቀጥሉ። ያው እዚህ ከፍቼዋለሁ።
ይዋን መሮታል ከዚህ ሰው ጋር ማውራት አንብበው በለው ከእኔ ጋር በልሳን ካልሆነ በአማርኛ ራሱ አንግባባ። ምን ይላል እስቲ ቃዶሽ አንብበው። ኦኬ እሺ በቃ ቴንኪው። እሺ ይሄን ስላመጣ አሁን ይቀጥል። በቃ እሱ አንብበው። ምን ይላል? አንብበው። ያ ምን ይቀጥል ነው? በል አንብበው እንጂ። ቆይ እሺ አንዴ ላውጣሽ። ምን ለፊት እኮ አውጥቶልሃል። የሆነ ሁሉ ነገሩ ግራ የሆነ ሰው ቅድም አውጣ ሲባል እምቢ፣ አሁን ደግሞ አንብብ ሲባል ላውጣ። እንብላ ሲባል ምን እንበል ነው አሉ። ከባድ እኮ ነው። ለፌንድ ይሄው አውጥቷል እኮ ቃዶሽ። ጊዜ ለምን ትገልብናለህ እባክህ? አሁን ምንድነው ግሪክ ምናምን ማለት በጣም የአዋቂነት ምልክት አድርገው ስለሚያስቡት ከዛ እና እሺ አስቀየስክ ምትል ተመስገና ግባ። ይሄው ምንድነው ያስቀየስኩት? እኔ ችግር እኮ ነው እና ግባ። ይሄው ስብ ያለው እና ተሯርጦ ግሪክ ምናምን ራሱ ይክፈት ትልቁ ላይ ይሁንና ታሽ ቅዱስን በትልቁ ላይ እናድርገው። ሊከፍት ስለሆነ አርቶ እሺ እስከዛ እዚህ ውስጥ ያላችሁ ቶች ወንድሞች ገስ ላይ ሮሃብ ዲኮር እና ዌዲንግ ፕላነር የሚል የቲክቶክ አካውንት አለ እና ምናልባት ፎሎ ያላደረጋችሁት ካላችሁ እዚህ ውስጥ ሁላችሁ ፎሎ አድርጉት። አካውንቱ 700,000 ፎሎወር የሚገባ ከሆነ ለኦርቶዶክስ የወጣት ጉባኤያችን የ1 ሚሊዮን ብር ቻሌንጅ ተሰጥቶናል እና በዚህ አጋጣሚ ሁላችሁም አካውንቱን ፎሎ አድርጉት። እሺ ሁላችሁም አካውንቱን ፎሎ አድርጉት። ወይ ቅዳ በጣም ደግሞ ግሪክ ቋንቋ እንደሚችል እኮ በጣም ብዙዎች ይመሰክሩለታል። ይዋ በጣም የሚገርም ነገር በጣም ብዙ ፕሮቴስታንቶች በቃ ቅዳ በግሪክኛ የተወሰኑ ነገሮችን ስትናገር ዋው ነው የሚሉት። አይ እግዚአብሔር ሰው ይሄ ልጅ ትቶን ይላል ምን እሺ ነው አይመልስ እኮ እየጠበቅኳችሁ ነው። ምን አይነት ሰው ነው? በጌታ ስም እየጠበቅኩ ነው ይላል እንዴ? ላመጣ ነው ቅዱስ ኧረ በጣም ነው እኔ። እሺ አንድ ነገር ላሳያችሁ ያለማፈሩ ማለት ነው። ልክፈት ብሎት አሁን ይዋድን ከዛን አንጣንጅ ይባል እየጠበቅኳችሁ ነው። እዩ የነዚህ መጨረሻ ማለት ነው። አሁን ልሳን በሰዎች መካከል የሚነገር ከሆነ መተርጎም አለበት ይላል ጳውሎስ። እንደዛ ካልሆነ ማይተረጎም ከሆነ እብድ ነው ይሏችኋል። የሚባለውን ነገር ተናጋሪው ምን እንደሚል አድማጩ ካልገባው እንግዳ ይሆንብኛል፣ እኔም ለተናጋሪው እንግዳ ሆንበታል ይላል ጳውሎስ ማለት ነው። ይሄን ይናገራል እና እነዚህ ሰዎች ይሄ የልሳን ልምምድ በጣም አጋንንታዊ ነው። በነገራችን ላይ ቀላል ነገር እንዳይመስላችሁ የዝም ብሎ ጳራራም ጨራራም እንደማለት እንደዛ ቀላል አድርጋችሁ አታስቡት። የመንፈስ ቅዱስ ልምምድ ነው እያሉ በየጫካው ምን አይነት አጋንንታዊ ልምምድ እንደሚያደርጉ ማሳያ ነው። ተመልከቱ። አሁን ያው እንቅስቃሴ እያደረገ አርጋሴ እያለ ነው እና ምን እያለ ነው? ምንድነው አሁን እየተናገረ ያለው ስለማን ነው? ያው በደንብ አድርጋችሁ ስሙ። ለእግዚአብሔር ነው ከተባለ ያውቀዋል የሚለውን፣ ለሰዎች ነው ከተባለ አንደኛ 2-3 ናቸው። አማርኛም ኦሮምኛም ወላይትኛ ምንም የትኛውም ቋንቋ ያግባባቸዋል። እዚህ ጋር ያሉት ከሌላ ዓለም የመጣ ሰው ስለሌለ ማለት ነው። ምንድነው እዚህ ጋር እየተደረገ ያለው? ተመልክታችኋል? ተራራ ላይ ወጥተው የሆነ ጫካ ውስጥ ሄደው እንደዚህ ይሆናሉ። ጳውሎስ ግን ያለው ምንድነው?
እዛው እነሱ የሚጠቅሱት ቦታ ላይ ምንድነው የሚለው? ወንድሞች ሆይ ይላል። አሁን ግን ወንድሞች ሆይ ወደ እናንተ መጥቼ በልሳን ብናገር በመግለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኳችሁ ምን እጠቅማችኋለሁ ይላል። በልሳን ምንድናገር ትንቢት ከሌለው ትምህርት ካልሆነ ወይም ዕውቀት የሌለው ከሆነ ምን እጠቅማችኋለሁ? አይጠቅምም ማለት ነው። አይጠቅምም። ነፋስ የሌለበት ነገር እንኳን ዋሽንት ክራርም ቢሆን ድምጽ ሲሰጥ የድምጹን ልዩነት ባይገልጥ በዋሽንት የሚነፋው ወይስ በክራር የሚመታው መዝሙር እንዴት ይታወቃል ይላል። እንዴት ይታወቃል? ምንድነው ትርጉሙ የሚለውን በእነዚህ እንኳን በዋሽንት በክራር እንኳን ማወቅ እንችላለን። ደግሞ መለከት የማይገለጥን ድምጽ ቢሰጥ ለጦርነት ማን ይዘጋጃል? ታውቃላችሁ ድሮ ላይ ጦርነት ሲመጣ መለከት እየተነፋ የጦርነት ነጋሪት ይመታል። ነጋሪትም ይመታል የሚባለው ነጋሪት መለከት ይነፋል እና በዚህ ለጦርነት ተዘጋጁ የሚል መልእክት ይደርሳል አይደለ? የመለከት ድምጽ ባይሰማ ወይ መለከት ባይመታ ለጦርነት እንዴት ሰው ይዘጋጃል ይላል። ምክንያቱስ መልእክት አለው። ድምጹ የያዘው መልእክት አለ። አሁን ቅድም ያሳየናችሁ ድምጽ ምንድነው መልእክቱ? ምንድነው መልእክቱ? ከዛ ይቀጥልና ጳውሎስ ስለዚህ በልሳን የሚናገር እንዲተረጉም ይጸልይ ይላል። በቃ መተርጎም አለበት። ከዛ ደግሞ እንዲህ ይላል። እሺ ይችን ብዬ ጨርሳለሁ። ሌሎች ልሳኖች የሚናገሩ ሰዎች በሌላ አንደበት ለሌላ ሕዝብ እነግራቸዋለሁ፣ እንዲህም ቢሆን አይሰሙኝም ይላል ጌታ ተብሎ በሕግ ተጽፏል። ከዛን 2 ወይም 3 ሆነው ሲናገሩ አንዱ ይተርጉም ይላል። ቁጥር ስንት ላይ መሰላችሁ? እሺ በዓለም ምናልባት ቁጥር ሌለው በርመጮ ምናምን ትርጉም የሌለው ከሆነ ጳውሎስ ያለው አይደለም መጽሐፍ ቅዱሳዊ አይደለም እያለ ነው። አንዳንዶች ደግሞ ላሳያችሁ ይችላል ትላልቅ የሚባሉ ቸርቾች ውስጥም ጭምር ልሳን እያሉ የሚጮሁ አሉ። ቀደም ያየነውም ቪዲዮም ላይ ጭምር ማለት ነው። እነሱስ ደግሞ መጽሐፍ ቅዱስ ይዘው እኛን ልክ እያሉ ነውና ማን ነው ልክ የሚል ጥያቄ ያስነሳል ማለት ነው። እዚህ ላይ ዮባን ለም ነገር የዚህ የልሳን ልምምድ መጨረሻው ምን እንደሆነ ፕሊስ ላሳያችሁ በጌታ ፍቅር።
እኔ ፕሮቴስታንት የሆናችሁ ወንድሞቻችን ከእንደዚህ አይነት ሰው ሰራሽ ከሆነ አስተምህሮ እንደው በጌታ ፍቅር ለምናችኋለን፣ እባካችሁ ውጡ፣ እባካችሁ። ኢዮባ ቅድም እንዳሳየው በነገራችን ላይ አጋንንት የልምምድ ነው የሚለውን እኛ ጥላቻ ኑሮን አይደለም ለፕሮቴስታንቲዝም እንደዛ ምንለው። አንድ ሌላ የቪዲዮ ማስረጃ ልስጣችሁ። ከዛሬ 16 ዓመት በፊት አሁን ላይ አንድ ዮሴፍ የማነ ነው ዮሴፍ የማነ ምናምን የሚባል ፖለቲካ ነክ ኮንተንት ያለው አንድ ሰው አለ። ቅርብ ጊዜ ከሞጣ ጋርም ጌም ተጫውቷል ምናምን ነገር እና ያ ሰው ከዛሬ 14 ዓመት በፊት ይሁን 15 ዓመት በፊት የተቀረጸው ቪዲዮ አለ። ከዛ በፊት በባዕድ አምልኮ ህይወት ውስጥ የነበረ ሰው ነው። በጣም ከባባድ ልምዶች ውስጥ ያለፈ ሰው ነው። የግል ህይወቱን የግል ተሞክሮን እዛ ቃለ መጠይቅ ላይ የቀረበበት ዩቲዩብ ቻናል ላይ በደንብ አድርጎ ተናግሯል። በጣም ከባድ የሆነ የባዕድ አምልኮ ላይ ነበረ። እጆቹን ሲመታ የ666 ቁጥር ይወጣ ነበረ። በጣም ከባድ የሚባሉ ነገሮችን አሳልፏል እና በተለያዩ ሶሻል ሚዲያዎችን መመልከት ሲጀምር በየፕሮቴስታንቱ አዳራሽ ይሄ ራባጃ ምናምን አይነት ስታፍ የሚሏቸው ነገሮች ባዕድ አምልኮ ላይ እኛ አጋንንትን ለመጥራት የምንጠቀማቸው አይነት ወርዶች ናቸው እና በጣም መመሳሰሉ ግራ ያጋባኝ ነበረ። እኛ አጋንንትን ለማምለክ ወርሺፕ ለማድረግ ባዕድ አምልኮ ቦታ ላይ ስንሰባሰብ እነዛን መናፍስቶች ለመጥራት የምንጠቀምባቸው አይነት ነገሮች ነበሩና መመሳሰሉ ይገርመኛል ብሎ ተናግሮ ነበር እና አጋንንታይ ናቸው። ኦፍኮርስ አጋንንታይ ናቸው። ቀደም ያሳየሁትን ሐሳብ ላሳያችሁና እንቀጥላለን። ህፃን ልጅ ታውቃላችሁ? ቤት ውስጥ ህፃን ልጅ የሆነ ነገር ይላል አይደለ? እሱ ባብሊንግ ይባላል። ሜክሪ ለቪኒሚን ተረላባሽ ክራባባባ ምሳሌ በለድ እሳን አይደለም ባብሊንግ ይባላል። ምንድነው እሱ? ምንድነው ሙጥቁላ? ማክሪ ለቪኒሚን ተረላባሼክ ረላባባ ኢለቨና ማንተር ዶና ማሼክ ረበበበበበ የሰማይ ቋንቋ ሪባባ ሸሌ ባራማታ ባራባባ ሸሌ ጀሌ ብሬድ ያክራዶሳቲ ሌላ ከልሳን ጋር ተያይዞ ሌላ ደግሞ መረዳት ያለባችሁ ነገር ለዮባና ለያሬዱ እድል እሰጣለሁ። ምናልባት ማጠቃለያ ሐሳብ ካላቸው በልሳን ጋር ተያይዞ ይህ በእንዲህ እንዳለ ልምምዱ አጋንንቴ ልምምድ እንደሆነ አትርሱ፣ አንዘንጋ። ልምምዱ አጋንንቴ ልምምድ ነው፣ ከመጽሐፍ ቅዱስ ውጪ ነው። እንደገና ደግሞ የተገለጠ ቋንቋ ሳይሆን ስድ ንባብ ነው። ስድ ንባብ ማለት በአማርኛ የሰዋሰው ስርዓት የቃላት ስብስብ የተገለጠ ቋንቋን ምን ማለት ነው? ትርጉም ያለውን ሐሳብ የሚያስተላልፉ ከሆነ የተገለጠ ቋንቋ ተብሎ ይጠራሉ። የቃላት ስብስቡ ለምሳሌ አበበ በሶ በላ ስንል የፊደላት ስብስብ የቃላት ስብስብ አለ በውስጡ እና ትርጉም ያለው ሐሳብን ያስተላልፈልናል። ይሄ የተገለጠ ቋንቋ ይባላል። ሌላው ግን ስድ ንባብ ይባላል። ለምሳሌ ጸፑ ጲጣጭኝ ቆብል እኔ ኦኬ ጸፑ ጲጣጭኝ ቆብል አሁን የተናገርኩት ነገር ላይ ፊደላቶች አሉ አዋሉ እና እነዚህ የፊደላት ስብስብ ትርጉም ይሰጣሉ ወይ? በፍጹም አይሰጡ። አሁን ይሄ የፊደላት ስብስብ ስድ ንባብ ተብሎ ይጠራል። ሌላው በጣም ብዙ ጊዜ ማንሳት ያለብን ክርስቲያኖች ወንድሞች ገጥሟችሁ ከሆነ ልክ እንዲህ ባለ አጋንንት ለምምል ያሉ ፕሮቴስታንቶች ወንድሞቻችን እናንተን ጸሎት ስታደርጉ ለምንድን ነው ከአባታችን ወይ ውጪ ጸሎት የምታደርጉት ብለው ይጠይቋቸዋል። ምንን ለመንካት? በሰላመ ቅዱስ ገብርኤልን ማለት ነው። ቤታችን ቅድስት ድንግል ማርያም ወይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን የሚለውን ሐሳብ በቃ ለምን የእሷ ስም ተጠራ የሚል በጣም ከባድ ችግር ስላለባቸው ለምንድን ነው አባታቸው በቃ መጽሐፍ ቅዱስ ሲናገር
ስትጸልዩ አባታችን ወይ ብቻ ብላችሁ ጸልዩ ነው የሚለው። በቃ እኛ መጽሐፍ ቅዱስ ላይ ያለውን ብቻ ነው የምንጸልዩ። እናንተ ለምንድን ነው ከዛ ውጭ የምትጸልዩት ይላሉ። አንደኛ አባታችን የሚለውን ጸሎት ኢቨን እነሱ ያውቁትም። ሁለተኛ አባታችን ሆይ ብቻ ነው ማለት ያለባችሁ። ጸሎት ስታደርጉ በሰላም ቅዱስ ገብርኤል የሚለውን ነገር አትበሉ። አባታችን ሆይ የሚለውን ጸሎት ብቻ በሉ ይሉና እናንተን ወደ አዳራሻቸው ኢንቫይት ካደረጉ በኋላ ምን አይነት ጸሎት እንደሚጸልዩ ሊያሳያችሁ። ኦኬ እቺን ቪዲዮ ይዋት። ምንድነው ሙጥቁላ ማክሪል ቪኒሚን ተረለበሼክ ረለበባ ኢለቨነማንተር ዶናማሼክ ረበበበበበ እስካሁን እንዳለ ያያችኋቸው በአጠቃላይ በእንግዲህ ለአምልኮ ተሰብስበው ባሉበት አዳራሽ ላይ እንግዲህ የምናመልከውን አምላክ እናመልኳለን ብለው ነው ጸሎት እየጸለዩ ያሉት። እና ሲጸልዩ ቀደም እንዳያችኋቸው በተገለጠ ቋንቋ ሳይሆን ስድ ንባብ በምንለው መልኩ ሃርጋዱላ ማክሬቤቤ ራባጃ ራባባ አይነት ጻፍ ይላል። እናንተን ግን ሁልጊዜ ተቃውሞ ወደ ቤታቸው ይዘው ለመሄድ ሲፈልጉ ግን እንዴ መጽሐፍ ቅዱስ እኮ አባታችሁ ነው የሚለውን ጸሎት ብቻ ነው ጸልዩ የሚለው እና ለምንድን ነው እናንተ ከዛ ውጭ የምትሉት ይሏቸዋል። ወደ አዳራሻቸው ካስገቧቸው በኋላ ግን እንዲህ አይነት ልምምድ ነው የሚያለማምዷቸው። አሁን ለምሳሌ እዚህ መጨረሻ ፓርት ላይ ጸሎት ያደረገችው ሴት ይዋት ማክሪል ቪኒሚን ተረለበሼክ ረለበባ ኢለቨነማንተር ዶናማሼክ ረበበበበበ አይኖቿን ጨፈና እጆቿን ወደ ላይ ከፍ አድርጋ ጸሎት እያደረገች ነው። ይሄ ጸሎት የቱ ጋር ነው የተጸለየው? ይሄ ጸሎት ከየት የመጣ ነው? ሻፍ ነው አይዲያ። እና ይሄንን ሐሳብ እንግዲህ ጌታ ከረዳን አሁንም በመጽሐፍ ቅዱስ ማስረጃዎች ነገ እንቀጥልበታለን። ኢዮባ ማለት የምትፈልገው ነገር ካለ እድል ስጥና እኔ ልወጣ ነው የኔ አባት። ኦኬ እንትና ጎንደሬው ካለ አንዴ ፈልጊው ነበር። ጎንደሬው ማን ነው? ጎንደሬው በዚህ በእንትን አይደለም። ከቻልክና ግባ አንዴ 1 ደቂቃ ወይ 2 ደቂቃ። ጎንደሬው ካለ አንድ ጻፍልኝ። ቅድም ገስ ላይ ሰዎች ገብተው ያስወረድኩት ለዛ ነው። ይቅርታ አድርጉልኝ በዚህ አጋጣሚ። በቃ የለም መሰለኝ ሌላ ቦታ እንትን እለዋለሁኝ። ያው የልሳን ልምምድ እንደው የተሻለ አሁን ከቃዶሽ የተሻለ እንደው እንትን የሚል ሰው የሚያብራራ ሰው ቢኖር ብዙ ነገር ማውራት ይቻላል። ግን ከሰማችሁት የሐዋርያት ሥራ ላይ 2 ላይ ያለው በቃ እሱ ግልጽ ነው፣ አያሻማም፣ ችግር የለውም። ለሐዋርያቱ የሚተረጎም የሚታወቅ ልሳን ነው የተሰጣቸው። አዲስ ቋንቋ ነው ወይ አይደለም ሲባል አዲስ ቋንቋ ነው ለነሱ። በቃ ለነሱ ምንድነው አዲስ ቋንቋ ነው። ቆሮንቶስ 14 ላይ ግን እንደዛ አይደለም አለ። ምንድነው ቆሮንቶስ 14 ላይ ለእግዚአብሔር ነው የሚነገረው አለ። አሃ ማይተረጎም ከሆነ አይነገር ያለው ለእግዚአብሔር ነው። ስለዚህ ለእግዚአብሔር ስትናገር ተርጓሚ ያስቀምጠ ነው። እግዚአብሔር ስለማያውቅ ቋንቋህን እያስተረጎምክለት ነው በሌላ ሰው። አያችሁ የሚሉትንም ትምህርታቸውንም አንዳንዶቹ አይረዱትም እና ለእግዚአብሔር ይናገራል የሚለውን ይዘው አይ ለእግዚአብሔር ነው እንጂ በቃ የግዴታ በእንትን መወራት የለበትም መተርጎም የለበትም የሚል ነገር ለመያዝ ማለት ነው። ይሄ ምን ያመጣል? በአዳራሽ ውስጥ የሚደረገውን አሁን ያለውን ጩኸት ቋንቋ ማለት ነው። ስለዚህ ቋንቋ የሚነገር ነው፣ ቋንቋው የሚተረጎም ነው። ለዛ ነው ጳውሎስ በማህበር መካከል ስትናገር ማይተረጎም ከሆነ አንተም ለጉባኤው እንግዳ ጉባኤውም ለአንተ እንግዳ ያለው ማለት ነው። ስለዚህ እንደዚህ በልሳን ሲያብዱ ካያችኋቸው ምንድናቸው እነዚህ ሰዎች? ወደ ማበዱ የተጠጉ ከመጽሐፍ ቅዱስ የሸሹ ዛሬ 90 ዓመት
በአንዲት ሴት የተጀመረ ነው እንደምታውቁት ልሳን የሚለው ማለት ነው። ቻይንኛ የሚመስል ነገር ጽፋን የጀመረችው ሴትዮዋም እና የተመነጫጨረ ነገር ማለት ነው። ከዚህ በፊት ብዙ ጊዜ ላይቭ እንትን ብለንበታል ታውቃላችሁና የእንግዳ ትምህርት ነው። በቃ የዛሬ 90 ዓመት የተነሳ እንግዳ ትምህርት ነው። አስባችሁታል? አሁን እነ ጳውሎስ እነ ጴጥሮስ ህዝቡ መካከል አርጋዱላ እያሉ ሲመላለሱ ስንት የሚባል ነገር እያለ በአርጋዱላ ህዝቡን ሲያስጨንቁት የለም አይታወቅም። ከዛ በኋላም የተነሱ አባቶች እንዲህ አይነት ልሳን ዛሬ ሐዋርያቱ ማነው ጴንጤዎቹ የሚሉትን ልሳን አልተናገሩም። የለም በትምህርት አሁን ታዲያ ለምንድነው እሱ ለሰዎች አዲስ ቋንቋ ማይገለጸው የሚል ነገር ከተነሳ በዚህ ጨርሳለሁኝ። አዲስ ቋንቋ አይነገርም አንልም፣ ግን ደግሞ አስፈላጊ ነው ወይ ነው? እንደ አስፈላጊነቱ ሊያደርግ ይችላል እግዚአብሔር፣ ልንገድበው አንችልም። አሁን ላይ ግን ልክ የሐዋርያት ሥራ 2 ላይ እንዳየ ነው በአዲስ ቋንቋ መናገር ሁልጊዜ ማናየው ለምንድነው ሲባል ወንጌል ሰፋ። ከዛስ ሰባኪዎች ራሱ መምህራን ራሱ በየቋንቋው አሉ። አዲስ ቋንቋ መናገር አይጠበቅባቸውም። ያኔ እኮ እነዚህ የገላትያ ሰዎች አይደሉ እንዴት በገዛ ቋንቋችን ይናገራሉ የተባለው? የነሱ ሀገር ተወላጅ ወይም የነሱ ሀገር ሰው የነሱን ቋንቋ የሚያውቅ ሰው ወንጌል የገባው የለም ነበር። ግልጽ ነው። የተላኩት 12 ናቸው ሐዋርያቱ፣ 12ቱ ናቸው ዓለምን ያጣፈጧት በወንጌል ማለት ነው። ስለዚህ እነሱ የግዴታ ወደ ሁሉም ቦታ ሲሄዱ አዲስ ቋንቋ ያስፈልጋቸው ነበር። ዛሬ ሲባል ዛሬ ይኸው ፈለገ ሲያስተምረን አማርኛ ይናገራል፣ አማርኛ እንሰማለን። እኛ ልደትም ቢያስተምረን አማርኛ ይናገራል፣ አማርኛ እንሰማለን። አይ አማርኛ እንሰማም ኦሮምኛ ነው ከተባለ የኦሮምኛ ሰባኪያን አሉ፣ ወላይትኛ ነው ከተባለ የወላይትኛ ሰባኪያን አሉ። አያችሁ። ስለዚህ እንደዛ አይነት ነገር መጠበቅ ግድ አይሆንም ማለት ነው። ግድ አይሆንም። ግን ደግሞ ምን ልክ አይደለም። ዛሬ ልሳን ተብሎ በየጫካው የሚጮሁትም መጽሐፍ ቅዱሳዊ ፈጽሞ አይደለም ማለት ነው። እግዚአብሔር ይስጥልን ኦቦሌሶ። እሺ ያሬዶ ማን ነው? ዮባ በጣም ይቅርታ፣ አሁን ያሬድ የሚባል ሰው ርቼ ነው። ዮባ በጣም ነው የምናመሰግነው፣ ቃሉን ያሰማልን። ዛሬ ሀቢባ ቤት እንግዲህ የሮሃብ ዲኮር እና ዌዲንግ ፕላነርን የቲክቶክ አካውንቱን እንግዲህ የፎሎ ቻሌንጁን የምናስጀምርበት ቀን ስለሆነ ነው ያው ብዙ እንዳናስጣብቅ በጊዜ ዘጋ ነው እንጂ ሰዓት አይገድበንም ነበር። ረዥም ሰዓት ወስደን ብዙ መውራት እንችል ነበረ። ለዛ ነው ልደት ስፖርት እንደጀመረ ሰማዩ። በዚህ አጋጣሚ ከመውጣት ወንድሞቼ፣ የኔ እንቁ ወንድሞች እንዴት እንደምኮራባችሁ ማለት መምህሮቼ፣ በቃ እናንተን ሳይ ልቤ በክርስትና በቃ ሰው አላት ተቋረጠ። ቤተክርስቲያን ሰው አላት እንድል ኔትወርኩ ትንሽ ቤተክርስቲያን ሰው አላት እንድል ታደርጉኛላችሁ። በጣም ምንኮራባችሁ። የኛ ልደት ያወራል ብለኛል ነበር። አይሰማም እኮ ፈለገ። እኔም የተሰማኝ አይደለም። ኔትወርኩ ያስቸግራል ማለት ነው። በርቱ፣ በቃ ወደኋላ እንዳትሉ። ማንም ምንም ቢላችሁ እንኳን ደህና መጣ። ማንም ምንም ቢላችሁ አዩባ ፒስ ነው። ምን ላይ ያላችሁት? ትቻችሁ ወጣ ድንገት ቅድም። አዎ አልተመቸኝም ነበር። ከውጭ ገና እየገባው ነበረ ቅድምና ላስተካክልና አንደኛው መዝሙር የዛሬ ፕሮግራም ቀርቶ ነው እንዴ? ልደት ኔትወርኩ እየሰራ አይደለም መሰለኝ። ቀጥላ ያሬዱ አልቀረም። ልደትሻ ያው ስላልተነጋገርን ብዬ ነው። እስቲ እንነጋገርና በደንብ ቁጭ ብለን አላወራንበትም ብዬ ነው። ዝም ብለን ከሚገባ ብዬ ነው። ጥንቃቄን ስለሚፈልግ ብዬ ነው። ልደት ስፖርት ጀምሯል። በዚህ አጋጣሚ ንገርልኝ ስላለኝ ያሬዶ እና ዮባ ማለት ልደት ትንሽ አይናፋር ነው። ስፖርት ጀምር ያለ ብሎ ትንሽ ቪዲዮ መስራት ፈለገ፣ ላይቭ ላይ ማውራት ፈለገና ግን አንተ ዝም ብለህ እንትኑን ፎሎ ብናስደረግ አይሻልም? ክፉ ደግ ባንነጋገር በይሳ መች ክፉ ደግ ተናገርኩኝ። ንገርልኝ አልከኝ። እርዳታ ያስፈልጋል። ልክ ስማ ጂም ገብቶ ማለት ነው 2 ደቂቃ እንደቆየ ላይቭ ይገባል። ከዛ ላይቭ ላይ ትንሽ ሾው ያሳየንና ሮጦ ላተው ነው ይወጣል። ቦርጭ ነው ኮንክሪት እያረከው ነው የባሰ ወይ በደንብ ስራ መስሎ ነው። ዛሬ ልደት የምንድን ነው የሰራው? ዛሬ ሁለንተናዊ ሙሉ የአካል ብቃት እንቅስቃሴ
ፈለገ ቢሮጥ ግን አሰብኩት እዛ እንትን ላይ ትሬድሜሉ አይችለውም፣ ይሰበራል። አይችልም። እኔ ግን እዮባ ልደትሻ አንዴ የሆነ በጣም የመምህር ዘላለም ወንድሙ እረፍት በጣም ነው ውስጤን እንትን የረበሸው እውነቱን ለመናገር እና ጥቂት ደቂቃ ብናስባቸው ደስ ይለኛል። ብርታታቸውን፣ ጥንካሬያቸውን በእሳቸው ያልተማረ የለም። እኔ እንኳን ተክለ ሳይሮስ ሰንበት ትምህርት ኢትዮጵያ ማይደርስ ማለት ልደታ ማለት ነው በደንብ አስተምረውኛል። እዛ ጌቴሰማኒ ቤተ ደናግል ገዳም ደግሞ 1-2 ዓመት አገልግያለሁ እየሄድኩኝ እና በደንብ ቤተሰቦቻቸውንም አውቃለሁ። ከነ መምህር አድነው ጋር ከነ እድሜ ዓለም ጋር ብዙ አሳልፈናል። የሰበታ ልጆችም ናቸው ቤተሰቦቻቸው እዛ ነው ያሉት እና እኔ እሳቸውን ብናሳ ትንሽ ደቂቃ ወስደን ስለ እሳቸው ብናወራ ደስ ይለኛል ብዬ ነው። ምንድን ነው ከእሳቸው የምንማረው? ምን አተረፍን? በጣም ትልቅ መምህር ነው ያጣ ነው ለቤተክርስቲያን ትልቅ ደግሞ ይሄ ጥቅም የማይፈልጉ ዝና የማይፈልጉ በቃ ይሄ ምንም የተለመደውን አይነት አገልጋይ ህይወት የላቸውም። በጣም ወጣ ያለ ድብቅ ያለ ስክን ያለ ህይወት የነበራቸው ደግሞ በንጽህና ራሳቸውን በንጽህና ጠብቀው ያረፉ ናቸውና አሮ ነው። እስቲ የራሳችሁን ኤክስፒሪየንስ ከእሳቸው ጋር የተያዘ ነገር ብታውሱ ብዬ ነው። ሀገረ ስብከቴ ስለሆነ እኔ ልተንፈስ ማለት ያው ላይቭ የከፈትኩት እኔ ስለሆንኩ ያሬዶ ይህንን ቃል ዮባና ልደት ብዙ ላይ ያረዱት ይችላሉ። የሀገረ ስብከቴ ስል ሌላ ነገር ሊመስላቸው ይችላል። ቅድም ስንገባ የተወሰኑ ነገሮችን እያለን ነበረ ስለ መምህር ዘላለም ብቻ ሳይሆን በአርሲም እየተገደሉ ስላሉ ክርስቲያናት ወንድሞቻችን የተወሰኑ ነገሮችን እያነሳን ነበረ። በዚህ አጋጣሚ በአርሲ ሰማዕትነት እየተቀበሉ ያሉ እህት ወንድሞቻችንን አምላካችን እግዚአብሔር ደማቸውን ደመ ሰማዕታት አድርጎ ይቀበልልን። መምህራችን መምህር ዘላለም እንግዲህ ብዙዎቻችሁ በደንብ ነው የምታውቋቸው። እኔ የተወሰኑ ነገሮችን ብቻ ልናገር፣ ከዛ ያሬዶ እንደውም አንተ መጨረሻ ላይ ብትናገር ይሻላል። እኔ አሁን ልወጣ ነበረ፣ ግን ማለት ይሄ ነገር ከምንም ነገር ስለሚበልጥ የተወሰኑ ነገሮችን ልናገር። መምህር ዘላለም ወንድሙ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኔ ማለት እንዲሁ በስገምት እንዲሁ በግምት ደረጃ ከ45 ዓመት በላይ ወንጌልን በገጠር በከተማ ሳይሉ በተለያዩ ቦታዎች ላይ ሲያገለግሉ የነበሩ መምህር ናቸው። በጣም ብዙ ነፍሳትን ወደ ቅዱስ ቤተክርስቲያን የጨመሩ መምህር ናቸው። በነገራችን ላይ መምህር ዘላለም ወደ ተሻለው ስፍራ ነው ሄዱት። እንደው ሁሉንም ወደማይጠላው ሁሉን ወደማይጸየፈው ክንዶቹ ሰፊ ወደሆኑት ወደ ሚናፍቁት አባት ወደ ክርስቶስ ኢየሱስ ነው ሄዱት። ግን የእሳቸው እረፍት ቤተክርስቲያንን ጎድቷታል። ምክንያቱም ቅድም ያሬድም ሲያነሳ እንደነበረው እንዲህ አይነት አገልጋዮች በጣም በቁጥር ውስን ናቸው። በጣም በቁጥር ውስን ቤተክርስቲያን በዚህ ዙሪያ ትጎዳለች። አሁን ቤተክርስቲያን ሰው ነው ያጣቸው። አሁን ባሳለፍናቸው ቀናቶች ቤተክርስቲያን ሰው አጣለች ማለት ነው። እና በጣም ሌላው በጣም የሚገርመኝ ነገር ከቤተክርስቲያን ገጠርም ይሁን ከተማም ይሁን ውጭ ሀገርም ያሬዶ ምናልባት እናንተ ባላችሁበት አካባቢም ተገናኝታችሁ ይሁን መረጃ የለኝም። ነገር ግን ውጭ ሀገርም ይሁን አዲስ አበባም ይሁን በከተማ በገጠር ከተማም ይሁን በገጠር ቤትም ቦታ ላይ ወንጌልን ሲያስተምሩ ሲያገለግሉ በምንም አይነት ሁኔታ ሳንቲም የማይቀበሉ በነፃ በትሩፋት ወንጌልን ሲያስተምሩ ወንጌልን ሲያገለግሉ የነበሩ መምህር ናቸው። እንዲህ አይነት መምህር ማጣት በጣም ትልቅ ጉዳት ነው እና 24 ገብርኤልና አርሴማ ቤተክርስቲያን ስትተከል በሰማዕታት ደም እንደተተከለች ብዙዎቻችሁ ታውቃላችሁ። አዲስ አበባ 22 ቀበሌ 24 ገብርኤልና አርሴማ ቤተክርስቲያን በሰማዕታት ደም ነው የተተከለችው። እዛ ስፍራ ላይ ሌሎች ሰዎች ቤተክርስቲያን እንዳይሰራ ፈልገው ነበረ እና እግዚአብሔር ይመስገን በአካባቢው ያሉ ወጣቶች ግን የደም ዋጋ ከፍለው ሰማዕትነት ተቀብለው 2 ሰዎች አርፈው ነው ያቺ ቤተክርስቲያን የተተከለችው። እስከዛሬም ድረስ ዝክረ ሰማዕታት ይደረግባታል። በጣም የገረመኝ ነገር ልንገራችሁ። መምህር ዘላለም ከሌሎች መምህራኖች ጋር እዛ ቦታ መጥተዋል። ያኔ 2 ሰዎች አርፈው የ2ቱ ሰዎች ቤተሰቦች ቤተክርስቲያን አባቶች፣ መምህራነ ወንጌል፣ ዲያቆናት፣ ቀሳውስት እየመጡ ሲያጽናኑ መምህር ዘላለምም ከመጡ ሰዎች መካከል አንዱ ነበር። የእሱ ግን ይለይ ነበር።
የሱ የተለየው ለምንድነው መሰላችሁ? ለሁለቱም ቤተሰቦች እጅግ በጣም ቁጥሩ ብዙ የሆነ ብር ሰጥቶ ነው ሄደው እንዲጽናኑ ለተወሰነም ነገር መቋቋሚያ እንዲሆናቸው ለሁለቱም ቤተሰቦች እንደው ባውደ ምሕረት ይነገርልኝ ሳይል ለሁለቱም ቤተሰቦች ዝቅ ብሎ አጽናንቶ ለሁለቱም ቤተሰቦች ልክ እንደዛ አድርጎ የሄደ ሰው ነው እና እንዲህ አይነት መምህር ማጣት ከባድ ነው። በተለይ ለቤተሰቦቹ በእውነት መጽናናትን ያድልልን። ከዛም በመቀጠል ደግሞ ከመምህር ዘላለም በጣም ብዙ የተወለዱ በመንፈስ ልጅ የሆኑ በጣም ብዙ ነፍሳት አሉ። የዚህ ቅዱስ ቤተክርስቲያን ልጆች ሆኑ ከአብራ ከመንፈስ ቅዱስ ቅዱስ ቤተክርስቲያናችን በ40 እና በ80 ቀን ወልዳቸው ከመምህር ዘላለም ያተረፉ ነፍሳት በጣም ብዙ ናቸው። እንዲህ ስላችሁ ስለ ምዕመናን ብቻ አይደለም እያወሯቸው ያሉት፣ ካህናት ሆነው መነኮሳት ሆነው አባቶች እንኳን ሆነው መምህር ዘላለም የመምህራችን ነፍስ አምላካችን እግዚአብሔር ከደጋጎቹ ከአብርሃም ከይስሐቅ ከያዕቆብ አጠገብ ያሳርፍልን። ሌላ የምትሉት ነገር ካለ ኢዮባና ያሬዶ እናንተ ጨምሩ። እሺ ያው በቅድሚያ መምህራችንን እግዚአብሔር ከቅዱሳኑ ከደጋጎች አባቶቻችን ጎን ያሳርፍልን። ያው ብዙ የምናገረው ነገር የለኝም እውነት ለመናገር ያው በቅርበት ብዙ አላቅምና የተወሰኑ ትምህርቶቻቸውን በቪዲዮ ከማየት ውጪ እንዲህ በአካል ምናምን አጋጣሚው የለኝም የማግኘትና ከዛ በኋላ ነው አሁን የሆነ ጊዜ የተወሰነ ሰምቼ ነበር ስለ አገልግሎታቸው ስላላቸው ፐርሰናሊቲ ምናምን አንድ መምህር ሲያወሩና በጣም ጽኑ በእምነታቸው የጸኑ ፕላስ ደግሞ ረጅም ዓመት ይሄ ባለመውላወል ማለት ነው ወጥ በሆነ አቋም ቤተክርስቲያን ያገለግሉ እንደነበረ ቅድም ፈለገም እንዳለው ደግሞ በገጠር በከተማ ሳይቀር ከራሳቸው ሁሉ እያወጡ ቤተክርስቲያን ያገለግሉ የነበሩ ለብዙ በተለይ ወደ ደቡብ ብዙ ክርስቲያኖች ወደ ክርስትና የመጡ አንዳንድ ብሔረሰቦች ነበሩ በብሔረሰብ ደረጃ ማለት ነውና ከራሳቸው ብዙ ነገሮችን በማድረግ እነዛም ሰዎችን በማገዝ ይታወቃሉ እና እግዚአብሔር እንግዲህ የፈቀደው ነው የሚሆነው። ግን ምንድነው የመምህራን እጥረት አለ ብዬ አምናለሁ እኔ በቤተክርስቲያናችን ከመከሩ ብዛት አንፃር ሰራተኛ ያንሳል ብዬ አስባለሁ። እንደዛ ባይሆን ብዙ ቦታዎች ላይ በደንብ በደረስን ነበርና እንደነዚህ አይነት ደግሞ በጣም ለቤተክርስቲያን የቀኑ ቤተክርስቲያንን እንደዚህ ህይወት ሰጥተው የሚያገለግሉ ሰዎችን ስናጣ ደግሞ ምን ያህል ቤተክርስቲያን ምንም ባትሆን ማለት በቤተክርስቲያን ደረጃ የምትሆነው ነገር ባይኖር ግን ደግሞ ጉዳት ይኖራል እና ከዛ አንፃር የሚታሰብ ነው። መምህራኖቻችን እግዚአብሔር ይጠብቅልን። ሌሎችም ደግሞ የቀደሙ መምህራኖችን እየተመለከቱ ወደዚህ እንዲመጡ የነሱን ቦታ ወደ መሸፈን ወይም እንደዚህ መተካካቱ ቢኖር የበለጠ ቆንጆ ነው። ከነሱም ደግሞ ጽናትን ረጅም ዓመት ቤተክርስቲያንን በዚህ ልክ ማገልገልን መማርም ይጠበቃል ብዬ አስባለሁና ብቻ እግዚአብሔር በደጋጎቹ አባቶቻችን ጎን ያሳርፍልን ለማለት ነው።